የፍቅር ታሪክ አለኝ። ገብቼ ፍቅሬ ልገዝልሽ። አመሰግናለሁ። ታሪክ አለኝ ብላችሁ ጻፉ። ቶሎ በሉ። ሌላ ሰው ሳይልክልኝ ላስገባ። ገስት ካልገባችሁ ይላካል። ልዝጋው ኢንቪቴሽኑ። እኔ ያለኝ የሚል አይደለም ማስገባው። የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ። በስነ ስርዓት ህጉን አክብራችሁ ህጉ ወይ የፍቅር ታሪክ አለኝ። አማርኛ መጻፍ ካልቻላችሁ አማርኛ መጻፍ አልችልም ብላችሁ ንገሩ። ችግራችሁ ነው። የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ። አለቀ። ከዛ ውጪ 1 ቁጥር ብትጽፉ 80 ቁጥር ብትጽፉ አላስገባም። እንቀባበል። አክብሩ። ላክብራችሁ። ተከባብረን እንጠቀም። ቲክቶክ በጋራ አለቀ። ብቻ እሺ። ሶፊያ አቤት። ሰላም ነው አለን። ምን ብለሽ ጽፈሽ ነው የገባሽው? አስተማሪ ታሪክ አለኝ። ኦኬ፣ አስተማሪ ታሪክ አለኝ ብላ። ኦኬ፣ እሺ። ትመስዬ እሺ፣ አንቺ ነሽ የጻፍሽ? እሺ። እኔ አሁን ታሪኬ በጣም ረጅም ነው። ከመጀመሪያው ጀምሬ ነው የምነግርሽ። ታዲያ ታሪክ ከግማሽ ይጀምራል እንዴ? ኦኬ። አይ አሳጠርሽ ነገር በምትይ ከሆነ ኦር ደግሞ በዋን ባይ ዋን ልንገርሽ ወይ ለማለት ፈልጌ ነው። አሁን ለእኔ ብቻ እኮ አይደለም የምትነግሪኝ። 1600 ሰው አለ። ለ1600 ልንገራችሁ ነው የሚባለው። ስለዚህ ታሪክ ሲነገር ከመጀመሪያው ጀምሪ። እሺ። በመጀመሪያ ከዛሬ 8-9 ዓመት በፊት ወደ ስደት ወጣሁኝ። የፍቅር ታሪኬ ወይም የትዳር ታሪኬ ደግሞ ከ5 ዓመት በፊት ይጀምራል። አረብ ሀገር እዚህ ዩናይትድ አረብ ኤሚሬትስ ውስጥ ለ4-5 ዓመት ከቆየው በኋላ ማለት ነው። ከዛ በኋላ አጋጣሚ እኔ ሹፌር ነው የምሰራው። ሹፌርና እየሰራው ቲክቶክ ላይ ባሌን አገኘሁኝ። የአሁኑም ባሌን የበፊት ፍቅረኛዬ ማለት ነው። ማሪ ይቅርብን። በቃ ሰሞሻለ ስላልጠበቀ ነበረን ታሪኩ። ከይቅርታ ጋር እናመሰግናለን። ኦልሬዲ ባልሽ እንደሆነ ነገርሽን፣ ታሪኩ አለቀ። ኖ አሁን ላይ እኮ ባሌ አይደለም። ባሌ መኖሩን ነው የነገርኩሽ እንጂ እንደነበረ ነው የነገርኩሽ እንጂ ባሌ ነው አላልኩም። በቃ ቅደም ተከተሉ ስላልጠበቀ ታሪኩ ብዙ አልሳበንም። ማሪ እናመሰግናለን። ቴንኪዩ። ተረኛ አስተማሪ ታሪክ ያለው ጋይስ፣ ታሪክ ስትናገሩ በትክክል ተናገሩ። አንደኛ ለምሳሌ እኔ ታሪክ ልንገራችሁ ባጭሩ። የማታውቁኝ ድንገት አንድ ሰው እንኳን አዲስ ሰው ካለ ሁላችሁ የቆያችሁ ናችሁ፣ ታቆኛላችሁ። እኔ እናንተ ቤት ገስት መጣሁ። አሁን ይሄ የሆነ ሰው ቤት ላይፍ ነው እንበል። እኔ ገስት ገባሁ። ታሪክ አስተማሪ ታሪክ አለኝ ብዬ ጽፌ ገስት ገባሁ። ኦኬ። እዛ ሰላም እንዴት ናችሁ ጀመርኩ። ኦኬ። እኔ ሀብባ እባላለሁ። ተወልጄ ያደግኩትኝ እኔ እውነቱን ስለምናገር ነው። ባለታሪኩ ቦታውን ቀይሮ ስሙን ቀይሮ የፈለገውን ነገር ቀይሮ መናገር ይችላል። ኦኬ። ታሪኩን ሲናገር ለምሳሌ ስሟ ሰላም የነበረ ሰው ከፈለገች ቅድስት፣ ሜሮን የፈለገችውን ብላ። እኔ ግን ኦልሬዲ ትክክል መስሎኝ ነው የምነግራችሁ። ሀቢባ እባላለሁ። ተወልጄ ያደግኩትኝ አዲስ አበባ አብነት የሚባል ሰፈር ነው። እናም ቄስ ትምህርት ቤት ሀሁ ተማርኩና ከዛ ከ1 እስከ 6 ኦሜድላ የሚባል ሰፈራችን የሚገኝ ትምህርት ቤት ውስጥ ተምሬ 7 እና 8 ባልቻ አባ ነፍሶ የሚባል ትምህርት ቤት ተማርኩኝ። ወደ ልደታ አካባቢ አድኑ የምታውቁት ከሆነ ከዛን ወደ 9 እና 10 ድላችን የሚባል አዲስ ትምህርት ቤት ተከፍቶ ወደ አማኔል አካባቢ አማኔልን ታውቁታላችሁ? የአእምሮ ህሙማን የሚታከሙበት እሱ አጠገብ ድላችን የሚባል ትምህርት ቤቱ 9 እና 10 ተማርኩና 10ኛ ክፍል ማትሪክ የመጣልኝ ውጤት የሞያ ነበረ እና ተግባር ተመደብኩ። እንጨት መፈትፈት ምናምን ሙያ አልማርም ብዬ በኢትዮጵያ 2000 ሚሊኒየም ማለት ነው 5 ወር ኢትዮጵያ ቤተሰቦች ቤት ቁጭ ብዬ 5 ወሩን ዝም ብዬ ሳውዲ አረቢያ ቆይቼ ጥር ላይ 5ኛ ወር ላይ ወደ ካታር የሚባል አረብ ሀገር መጣሁ። የዛሬ 18 ዓመት ትምህርቴን ጨርሼ ወደ ካታር መጣሁ። ካታር መጥቼ መዳም ቤት ስራ ጀመርኩ። 4 ዓመት ኮንትራት ቤት መጀመሪያ 3 ዓመት ሰርቼ ኮንትራት ቤት ኢትዮጵያ ቫኬሽን ደርሼ ተመለስኩ። ከዛ መዳም ቤት እየሰራው ፌስቡክ መጠቀም ጀመርኩ።
ስራ ጨርሼ ማለት ነው የመዳሜን ስራ ጨርሼ ልጆቹን አስተኝቼና ማታ ማታ በቃ ፌስቡክ ነበር መደበሪያዬ። ከዛ ፌስቡክ ላይ ይኸውላችሁ ፌስቡክን የከፈተችልኝ እኔ ካታር የመጣሁት በፈረንጅ 2008 ነው። 2008 2009 2010 መጨረሻ ኢትዮጵያ ደርሼ ተመለስኩ። ኦኬ ከዛ ኢትዮጵያ ደርሼ እንደተመለስኩኝ ኢትዮጵያ ከመሄዴ በፊት ነበር ፌስቡክ የከፈተችልኝ። ብዙ አጠቃቀሙን አላውቀውም ነበር። ብዙ ሀበሻ የለም ነበር። ሰው ብዙም ኢንተረስት ዳገር ቫኬሽን ደርሼ ከተመለስኩ በኋላ ነው ፌስቡክ በደንብ መጠቀም 2010 መጨረሻ ቫኬሽን ሄድኩ። 2011 መጀመሪያ ማለት ነው። 2011 ሙሉ ፌስቡክ እየተጠቀምኩ ይኸው ጀለሲ አሁን ኮፍዬ የሰጠች እንጂ ፌስቡክ ላይ ነው ማውቃት። የድሮ የፌስቡክ ጓደኛዬ ናት። አይስዌር አሁን ኮፍዬ የሰጠች እና 2011 ሙሉን ፌስቡክ ላይ ፌስቡክ ስጠቀም 2011 መጨረሻው ላይ ከባሎ ጋር ተተዋወቅ። በጣም ነው የሚያምረው። መጀመሪያ ፕሮፋይል ፒክቸሩን አይቼ ወይኔ ሲያምር ይሄ ልጅ ብዬ ፎሎ አረኩትኝ እና ከዛ እየገባ አየዋለሁ። አክሰፕት አረገኝ አላረገኝም እያልኩኝ ማለት ነው። ከዛ በሶስተኛው ቀን እና በሁለተኛው ቀን ፍሬንድ ሪኩዌስቴን አክሰፕት አረገ። አክሰፕት ሲያደርግልኝ ደስ አለኝ። ፍሬንድ ሆነን አትሊስት ፍሬንድ ሆነን ነው እና ገብቼ ፎቶዎቹን አይ ዋዝ ዩር ፍሬንድ ኦን ፌስቡክ 2012 ሪሊ 2012 የዛሬ 13 ዓመት የፌስቡክ ፍሬንድ ነበር። ኦኬ ከዛ በ2011 ኖቬምበር ተዋወቀን። ስናወራ ቆየን። እየገባው ፎቶዎቹን አያለው ምናምን ሁሌ በቃ ማታ ማታ እየገባው ፎቶዎቹን አያለው ምናምን። ከዚህ ነገር ሀይ ብሎ ጻፈልኝ። ደስ አለኝ በቃ ሀይ ብሎ ሊቪንግ ዶሃ ይላል። እኔም ካታር ነው የምኖረው እሱም ካታር ነው። ወይኔ አንድ ሀገር ነው የምንኖረው አልኩ። ደስ አለኝ። ሀይ ብሎ ጻፈልኝ። ሲጽፍልኝ እኔ ነኝ ፍሬንድ ሪኩዌስት ላኩለት። እሱ አክሰፕት አደረገኝ። ግን የጻፈልኝ ሀይ ብሎ እሱ ሲገርም አልኩኝ። ከዛ ሀይ ሲለኝ ሀይ ምናምን ብዬ ማውራት ጀመረ። እንዴት ነሽ ምናምን የትምትኖሪው ካታር አንተስ እንደማያውቅ ሰው ፕሮፋይሉ ላይ እኮ ሊቪንግ ውሃ የሚል አንብቤ ላችኋል። ኦኬ ይሻል ምን ላይ ነበር ያቆምኩት? ያ ሀይ አለኝ። ማውራት ጀመርን። ከዛ እያወቁ ካታር እንደሚኖር ሬ ፕሮፋይሉ ላይ አንብቤያለሁ። ግን እኔ ካታር አንተስ ፍቅር አንተስ አልኩት። ካታር አለኝ። ዋው ደስ ይላል አንድ ሀገር ነው የምንኖረው ምናምን ምናምን። ከዛ ቁጥር ጠየቀኝ። ቁጥር የሰጠሁት ቁጥር ቫይበር የሚባል ነበር የዛን ጊዜ የዛሬ 15 ዓመት ማለት ነው ጋይስ። ቫይበር የሚባል ፐርፕል ነገር ካወቃችሁት አይዶ ነው አብዛኞቻችሁ ያን ከሆናችሁ ላታውቁት ትችላላችሁ። ኧረ ጀመሩ ድጋሚ ጋይስ። ስቲላለ ቫይበር ስቲላለ ቫይበር የሚባል ነገር ነበር። በሱ ነበር የምንደዋወለው። ፍሪ ነው በቃ ዋይፋይ ያለ መዳሜ ቤት በሱ ስናወራ ጠዋት ልጆች እያሉብኝ ትምህርት ቤት የምወስዳቸው የመዳም ልጆች ሹፌር ነበርኩ። ጠዋት ተነስቼ የመዳም ልጆችን ሹፌርም ሰራተኛም ነኝ ብቻዬን ቤት ውስጥ ለልጆቹ ምሳ ቋጥሬ ትምህርት ቤት ማደርሰው እኔ ነኝ። ለመዳም ምግብ ማዘጋጀው እኔ ነኝ። የመዳምንም ዩኒፎርም እንትን ናት፣ ነርስ ናት። የመንግስት ሆስፒታል የምትሰራው የእሷን ዩኒፎርም መተኩስ፣ አባያዋን መተኩስ፣ የልጆች መተኩስ፣ ይህን ሁሉ ሳረግ በሄድፎን እያወራሁ ተኳኩሽ የሚሉ ከዛ ስናወራ እናድራለን። እኔ ጠዋት ተነስቼ ላይ ከአንዳንዴ ዋናወር ወይንም ተዋወር ምናምን የምተኛው እና ቪዲዮ የራሱ ሀቡሽ ፊች እንደ ድሮ አይደለሽ ምንድን ነው አተኝም እንዴ ምንድን ነው ትለኛች። ጧጧት ስታይኝ በቃ እንዳልተኛው ያስታውቅብኛል። ከዛ ልጆቹን አድርሽ ይመጣሉ። መጥቼ ኔስካፌ ጠጣና ከዛ ዶሮ ከበረዶ ቤት አወጣና ምግብ ሰራለሁ። በጣም እንዳያ ነበር የምሰራው። ሁሉንም ነገር ሙሉ ቤቱ ላይ ያዝኩት ነው ነበር። የቤቱንም ስራ ውጭ ሆነ ስቢዛ መማርከው ኤቭሪቲንግ በጣም ጠንካራ ከ6 ልጅ ባስ ጽዳ ልብስ መተኩስ። ደግነቱ ባል የሚባል ነገር የለም። ሴት ቤት ተፋታ ነበር። ወንድ አለመኖሩ ነው ቤት ውስጥ ስራውን ያቀለለልኝ። ገባችሁ? አይዶነ ወንድ ቢኖር ይከብድ ነበር። ሴትና ሌሎቿ ብቻ ስለሆኑ ላይፍ ቀላል ነበር። እንደዛ ስራ ቢበዛብኝም ነፃነት ስላለኝ በቃ ነፃነት ስላለኝ ነው እወደዋለሁ። ስራዬን እወደው ነበር። ደስተኛ ነበርኩ። ምንም ብደክም ማለት ነው። በቃ የሚጫነኝ ሰው የለም። ቢቆጣጠረኝ እኔ ነኝ የቤቱ አለቃ ማለት ትችላላችሁ። ሴትዮዋ ግድ የለሽ ናት። ትወጣለች፣ ትዞራለች፣ ትሳፈራለች፣ ሰርጀሪ ትሰራለች ምናምን። በቃ ራሷን የምጠብቀው እንጂ
ቤቱ እና ስናወራ እናድራለን። ጠዋት ልጆች አደርሳለሁ። እንደዚህ አይነት ሁኔታ አመት አውርተን በአመቱ ሀበሻ ሬስቶራንት ፕሮሚስ የሚባል እዚህ ሀገር ላይ አሁን የለም፣ ፈርሷል። ሌላ ነው መሰለኝ ስም ተቀይሮ ማለት ብቻ ፕሮሚስ የሚባል ሀበሻ ሬስቶራንት ነበር። እዛ ነው ለመጀመሪያ ጊዜ በአካል የተያየ ነው። ተቀጣጥረን እዛ ተገናኘ። ከዛ በቃ ከተገናኘን በኋላ በአካል ሆነ ወደድኩት፣ በቃ ወደድኩት። ከዛ ጊዜ ጀምሮ 15 ዓመት አብረናለን። አለቀ። 4 ዓመት በፍቅር አብረን ቆየን። ኢትዮጵያ ሄደን ተጋባን። ተጋብተን እንደመጣን ሳይመንን ተወለደ። ሳይመንን ወለድን። ከዛ በ3 ዓመት ሚሙ ተወለደች። ያው አለን ይመስገን። በቃ ይሄ ነው ሹፍ። እና መቼ ተማርሽ ያለሽው? መዳም ቤት እያለሁ መዳም ናት ያስተማረች፣ በእሷ ብር ማለት ነው። መንጃ ፈቃድ የተማርኩትም ነው፣ መንጃ ፈቃድ ያወጣሁትም በመዳም ነው። በስንት ዓመትሽ አገባሽ? በ25 አገባሁ። በ26 ወለድኩ። ይህ አሁን 10ኛ ዓመት አኒቨርሰሪያችንን እናከብራለን። ኢትዮጵያ ሄደን 10ኛ ዓመት የጋብቻ በዓላችንን እናከብራለን። የተገናኛችሁ አሁን የገባሽ ነገርኳቸው እኮ ፌስቡክ ላይ ሊተዋወቅ ነው። በፈረንጅ 2011 በኢትዮጵያ ስንት ዓመተ ምህረት ነው ማለት ነው ጋይስ? የፈረንጅ 2011 በኢትዮጵያ ስንት ነው? የእንቁላሉ ነገር ጸሐፍራ ታሪካችንን ታውቀዋለች። የእንቁላሉ ነገር ሳለች የእንቁላሉ ነገራችሁ ሀበሻ ሬስቶራንት ለመጀመሪያ ጊዜ ተገናኝተን እኔ የተቀቀለ እንቁላል በጣም ነው የምወደው። ፍርፍር ላይ፣ ዶሮ ወጥ ላይ ምናምን ነፍሴ ነው እና የተቀቀለ እንቁላል ባልየውም ይወዳል፣ ግን አውርተንበት አናውቅም። ከዛ እንቁላሉን ብድጋርኩ አልጎረሰውም። ድፍኑን ያዘዝነው ምግብ ላይ የመጣውን እንቁላል ቆረፍኩ። አልበላም አልኩ። ምነው ሲለኝ እንቁላሉን ለምን ጎረስኩ? እኔ በጣም ነው እንቁላሉ ደረገጠ። ወይ ጉድ አለ። እስካሁን ድረስ እንደውም ያወራዋል ጓደኞቹ ምናምን። ሴት ሆና የመጀመሪያ ቀን ከፍቅረኛዋ ጋር ባህል ተገናኝታ እንቁላሉን ጎረስከው ብላ አኮረፈችኛል። አልበላም። ለምን እንቁላሉ? ከዛ አስተናጋጁን ጠርቶ ፕሊስ አንድ እንቁላል ሲለው በሲኒ ማስቀመጫ አንድ የተቀቀለ እንቁላል ይዞ ሊመጣ። እዚህ እኮ ነጭ ነው አልኩት። አስተናጋጁ ሰጥቶን ከሄደ በኋላ ይህ ነጭ ነው፣ ያኛው ግን ወጥ የጠጣ ነበረ። እኔ የተቀቀለ እንቁላል ቀይ ሲሆን ወጥ ሲጠጣ ፍርፍር ውስጥ ወጥ ውስጥ ምናምን በጣም ነው የምወደው፣ ስጎ ገብቶበት ምናምን ውስጥ ብዬ ዳውጥኝ እና ከዛን ጊዜ ጀምሮ ምግብ ምናምን ስንበላ እንቁላል ወደ እኔ ነው የሚገፋል። እንቁላል የተቀቀለ እንቁላል ወጥ ላይ በጣም እንደምወድ ስለሚያውቀው ወደ እኔ ይገፋልኛል። በቤት እስኮ እንደፈለጉ ጨምሬ ይበላሉ፣ ግን ሰው ቤት ከሆነ ቤት ከሆነማ ወደ እኔ ያስጠጋልኛል። ከድሮም ደፋር ነሽ። እሱ ድፍረት ከልጅነቴም ደፋር ነኝ። እህቶቼ አጎቴ ቤት ሄደው ማደር ሲፈልጉ የሆነ ነገር ሲፈልጉ እኔ መጨረሻ ነኝ። እነሱ ታላላቆች የሆነው እናትና አባቴን ፈርተው እኔ ነኝ ማስፈቅድላቸው። ለእኔ ይነግሩኝና እኔ ነኝ ሄጄ ለእናትና ለአባቴ ማስፈቅድላቸው። የሆነ ነገር ሲያጠፉ እኔ በጣም ቻይ ነኝ ማለት ዱላም እችላለሁ። በጣም የምገረፈው ቤት ውስጥ በጣም ተደብድቤ ያደግኩት እኔ ነኝ ቤት እና እነሱ ያጠፉትን አንቺ ነሽ በይልኝ። ለምሳሌ አሁን እህቴ ሲኒ አስታጠብ ሲኒ ከተሰበረባት ወይ ብርጭቆ ከተሰበረባት እኔ ነኝ በይልኝ ትለኛለች። ታላቄ ሆና ማለት ነው። ከዛ እኔ ነኝ ልላትና እኔ እቆጣለሁ። ወይ የምገረፍ ከሆነ እኔ ይገረፋለሁ ባልሰበርኩት ማለት ነው። ግን እሷ ሁሌ ለእኔ የኔ ተራ ሲሆን እቃ ስለምታጥብልኝ ምናምን የኔ ቤት ማጽዳት የኔ ተራ ሲሆን ምናምን ዛሬ በእናትሽ ልሄድ ነው የሆነ ቦታ እንደዚህ ታስጂልኝ፣ እኔ ደግሞ ያንቺ ተራ ቀን አጸዳልሻለሁ ምናምን ካልኳት ታጸዳልኛለች። ዱላ ያሳጥራል እሱ ይሆናል ያሳጠረኝ እና የትም ቦታ ሄጄ ስመጣ እንትን እላለሁ፣ እገረፋለሁ እንደምመታ እያወቅኩ ማለት ነው። እና ብዙ ዱላ ችዬ ነው ያደግኩትኝ። እህቶቼንም ምንም ነገር እኔ ነበር ማስፈቅድላቸው። ቁጣም ካለ እኔ እንድጠጣው እነሱ እኔን ነበር የሚልኩኝ እንዳስፈቅድላቸው ለሚፈልጉት ነገር። እነሱ ታላቁ ማነው ቀድሞ የፍቅር ጥያቄ ጠየቀው? የፍቅር ጥያቄ ተጠያይቀናል እንዴ? አልተጠያየቅንም። ዝም ብለን የገባንበት በቃ ዝም ብለን የተዋደድ ነው። አልጠይቁትም። እንደነገርኳችሁ ፍሬንድ ሪኩዌስት እኔ ነኝ የላኩለት ፌስቡክ ላይ በኢንቦክስ ሀይ ብሎ የጻፈልኝ እሱ ነው። ማውራት ጀመርን በቃ። ከዛ ዝም ብለን እንደ ጓደኛም እንደ ቤተሰብ እንደሆነ ስናወራ ተላመድንና ፎቁስ ገባል። ማንንም
ማንንም አፈቅርሻለሁ ታገቢኛለሽ አተባባለን። በቃ ዝም ብሎ ራሱ ጊዜው መራ ነው ወደዛ እንጂ አልጠየቀኝም፣ አልጠየቅኩትም። ስንት እህቶች አሉሽ? 3 ታላላቅ እህቶች አሉ። 3 ወንድም 3 እህት አሉኝ። 7 ነን። ሁላችንም እንደዛ ነን። ኖ ሁላችንም እንደዛ አይደለም። አብዛኛው ሴቶች ፕሮፖዝ ነው የሚባለው ተደርጎላቸው ቀይ አበባ ተጎዝጉዞ ወንዱ ተንበርክኮ ቀለበት ይዞ ምናምን ነው። እኛ ጋር እንደዛ የለም። ስለ ሃይማኖታቸው አላወራችሁበትም። ስለ ሃይማኖታችን አውርተንበታል። ግን እሱም የኔን ያከብርልኛል፣ እኔም እሱን አከብርለታለሁ። በሱ በኩል ምንም አይነት ችግር አልመጣም። በቤተሰብ ምናምን በእኔ በኩል ነው ብዙ ሳፈር ያደረግነው። ለመጋባትም 5 ዓመት የፈጀብን የኔም ቤተሰቦች አፕሩቫል ስንጠብቅ፣ የኔ ቤተሰቦች እስኪቀበሉ ስንጠብቅ ነው። እኔ ደግሞ እንደ ሴት ከ5 ዓመት በላይ እድሜ ማቃጠል ስለሌለብኝ በራሴ ወሰንኩና ሄደን ተጋባን። ኢትዮጵያ እዚህ ካታር ኢትዮጵያ ኤምባሲ ማጋባት አልጀመረም ነበረ። የዛሬ 10 ዓመት ማጋባት አልጀመረም። በዚህ በካታር ፍርድ ቤት ደግሞ ሄዳችሁ ለመጋባት ሁለታችሁ ሙስሊም መሆን አለባችሁ። ሙስሊም እና ክርስቲያን የሚያጋባ ህግ የለም እዚህ ካታር ላይ። ኤምባሲ ማጋባት አልጀመረም ነበር። ምንድን የት ነው ሄደን መጋባት ያለብን? ኢትዮጵያ ሄደን መዘጋጃ ቤት ተፈራረምን፣ አጋባን። መሬት ሰርተፊኬታችን ውጭ ጉዳይ አቴስት አድርገን ይዘን መጣን እዚህና እዚህም ኤምባሲ ያስመጣል። ልጆች እንዴት ይሆናሉ ታዲያ? ልጆቼ ኦርቶዶክሶች ናቸው። ሁለቱም ክርስትና ተነስተዋል። ወደፊትም 3ኛም ቦድ ክርስትና ይነሳሉ። አም ሀቢ ራሴ ወድጄ ፈቅጄ ወስኜ ያደረጉት ነገር ነው። እኔም እንዳንቺ ነው በትዳር 20 ዓመት ማሻአላ። እኛ ገና 10 ዓመታችን ነው በትዳር። አንቺ ምን አቃጠለሽ? እኔ ለኖርኩት ማሪ ህጭ ያልሽ ልጅ ላይፉ የኔ የምኖረው እኔ ህይወቱ የኔ። አንቺ ምን አቃጠለሽ? ኃጢአት ከሆነ የምትጠየቅበት እኔ ልጨነቅበት። ምን አስጨነቀሽ አንቺ? ጥያቄ ከጨረሳችሁ ማለት ነው። ልጆችን ያሳደግልሽ አሚን። ጥያቄ ከጨረሳችሁ ማለት ነው ወደ አስተማሪ ሌላ ዜሪዝ ነው there is no change in your marriage. How do you do? There is no change in your marriage. How do you do? What you mean, Mari? I don't understand your question. There is no change in your marriage. What do you do? ለውጥ የለም ትዳርሽ ላይ ምን ታደርጊያለሽ? ምንድን ነው? I don't understand your comment. Can you comment it in Amharic so I can understand you more? I'm sorry. You mean to say challenge? Challenge ነው የሚለው? Okay. There is no challenge in your marriage. And there is a lot of challenge. How come without challenge? አይደለም ትዳርን የሚያክል ነገር ብቻሽንም ቻሌንጅ አለው። ህይወት ራሱ እኮ ቻሌንጅ ነው። ኤቭሪዴይ እኮ ቻሌንጅ አለ እኮ በህይወታችን። እንዴት ነው ቻሌንጅ የሌለው? በጣም በብዙ ነገር እንጋጫለን። ለምሳሌ መጀመሪያ ሰሞን እኔ በጣም ጨቅጫቃ ነበርኩ። ላይክ ለምሳሌ ከስራ ገብቼ ባለቤቴ ጫማውን ሸልፍ ውስጥ ካልከተተው፣ ልብሱን አውልቆ ወይ ሶፋ ላይ ጃኬቱን ከጣለ ወይ ምናምን ጨቃጨቃለሁ። ከስራ ገብቼ ደግሞ ጫማውን በር ላይ ካገኘሁትኝ ጃኬቱን ሶፋ ላይ ምናምን ካገኘሁት ምንድን ነው ጫማ የት እንደሚቀመጥ አታውቅም። የጫማ ሸልፍ አለ አይደል? የጫማ ሸልፍ ውስጥ ነው መሆን ያለበት። ጃኬት ትርክ ደግሞ መሰቀል ነው ያለበት። ቆሻሻ ከሆነ ላውንደሪ ባስኬት ውስጥ ነው መግባት ያለበት። ለምን እዚህ ጋር ይሆናል? አንተ ትልቅ ሰው ነህ፣ ህፃን ነህ፣ እንዴት እዚህ ጋር ታስቀምጣለህ ብዬ እናገራለሁ እስክንግባባ። ኦኬ በኋላስ ኦኬ እየገባው መጣ። ጫሜን እዚህ ጋር ከታብክ ይደብራታል። ስለዚህ ሻልፉ ላይ ላርገው። ራይት መሆንም ያለበት እንደዛ ነው። ነገ ልጆች ስንወልድም ስነስርዓት የሚማሩት ጫማ በየቦታው መጣል፣ ልብስ በየቦታው መጣል ሳይሆን ልብስ ቦታው፣ ጫማ ቦታው መማር አለባቸው። ስለዚህ are you taking to them church? Not me. The father take them church. Me, I don't go church. I am a Muslim. The kids, if they want to go church, the father, he take them. That is his responsibility, not mine. Okay? So, እየቆያችሁ ስትመጡ እንደዚህ አይነት ጠቃቀም ነገሮችን ትላመዳላችሁ። እሱም ይለምዳል፣ እኔም ደግሞ እሱም የደበረውን ነገር ለምን እንዲያረግሽ ሲል
አይደለም፣ ደስ አይልም የሚለኝን ነገር ማድረግ ተዋለሁ። እሱም እንደዛው ይህን አታድርግ፣ እኔ እናደዳለሁ እንደዚህ ተዘርግርጎ ሳይ። ለምሳሌ እኔ ስራ ሆኜ የኔ አፍተርኑን ነበር ሽፍቴ፣ ብዙ ጊዜ ሱቅ ውስጥ ነበር የምሰራው፣ ሴልስ ነበር። እሱ ደግሞ ኤምባሲ 5 o'clock ነው 4:30 ምናምን ይዘጋሉ፣ ይመጣል ቤት። እሱ ከገባ ከ4 ሰዓታት በኋላ ነው እኔ ቤት ምገባው። ሱቅ ዘግቼ ሞል ውስጥ ምገባው 10 PM ነው የምንዘጋው። ራሴ ድራይቭ አደርጋለሁ 10:30 ምናምን ቤት እደርሳለሁ። ቤት ስገባ እሱ ኦልሬዲ 5 hour ምናምን ቀድሞኝ ከ5 ሰዓታት ቀድሞኝ ቤት ገብቷል። ቤት ገብቶ ወይ የሆነ ነገር በልቶ ወይ ቴብሉ ላይ ካልተነሳ ወይ የሆነ ነገር ለምን አልተነሳም ሌላው እችላለሁ። እንደዚህ ትጨቃጨቂያለሽ ባልና ሚስት ስትሆኚ። ከዛ እየቆየሽ ስትሄጂ የሚደብርሽን እያስተካከለ የሚደብረውን እያስተካከልሽ እየተቀረፉ የምትጨቃጨቁባቸው ነገሮች እየቀነሱ ይመጣሉ። አብራችሁ በኖራችሁ ቁጥር፣ በተላመዳችሁ ቁጥር፣ ባህሪ ለባህሪ በተዋወቃችሁ ቁጥር ምንም ነገር በአንዴ አይሆንም። የሁለት ዓለም ሰዎች፣ ሁለት የተለያየ ቤት ተወልደው ያደጉ ሰዎች አንድ ቤት መኖር ሲጀምሩ ኢማጅን፣ ወንድምና እህት እኮ ቤት ውስጥ እንጣላለን፣ እንጨቃጨቅ። አሁን ሳይመን እና ኑኑ የአንድ እናትና አባት ልጆች ሆነው አንድ ቤት ውስጥ ይጨቃጨቃሉ። ራይት፣ በምንም ነገር በተለያየ ነገር ይጣላሉ፣ ይጨቃጨቃሉ። የአንድ እናት ልጆች ሆነው አንድ ቤት ተወልደው አብረው አድገው፣ እኛ የተለያየ ቤት አድገን የተለያየ ቦታ አድገን የተለያየ ቤተሰብ አሳድጎን አንድ ቤት መኖር ስንጀምር እስክንላመድ ባህሪ ለባህሪ እስክንጠላና በጣም ትጨቃጨቃላችሁ። በጣም ብዙ ቻሌንጅ አለ። ብዙ ኤቭሪዴይ ቻሌንጅ አለው። እስከ መጨረሻው እስከምትሞቱ ቻሌንጅ አለው። ህይወትም ትዳርም ማለት ነው። 30 ዓመቴ ትዳርም ልጅም የለኝም። ማሪ ዶንት ኮምፔር ዮርሰልፍ ዊዝ ኤኒባዲ። ዋይ አም ስፒኪንግ እንግሊሽ ነው። ራስሽን ማሪ፣ ከማንም ሰው ጋር አታነጻጽሪ። 30 ዓመትሽ አይደለም 40 ዓመትሽ ሆኖ ትዳር ባይኖርሽ ኢትስ ኦኬ። ፈጣሪ ትክክል ነው። ፈጣሪ ምክንያት አለው ለአንቺ እስካሁን ትዳር ያዘገየበት ምክንያት አለው። ገባሽ? ትዳር ከፈጣሪ ነው የሚሰጠው። አንቺ ጎበዝ፣ ቆንጆ፣ የተማርሽ ሀብታም ስለሆንሽ አይደለም የምታገቢው። ትዳር ከፈጣሪ ነው የሚጻፈው። እሱ የጻፈው ቃል ያንቺ ትዳር ወደ አንቺ ይመጣል። ጓደኛ ስላገባች፣ ሀቢባ ስላገባች፣ እከሌ ስላገባች አይደለም አንቺ የምታገቢው። ያንቺ ቀን አለ፣ ያንቺ ይደርሳል። ገባሽ? ስለዚህ ፕሊዝ በጣም የሰው ልጅ የሚረብሽ ነገር ቢኖር ምን እንደሆነ ታውቃላችሁ? እኔ በራሴ ስለደረሰ ነው። ራስን ከሌላ ሰው ጋር ማወዳደር። እኔ ራሴን ከማንም ጋር ማወዳደር ስለማልፈልግ ነው ምንም ነገር ማላየው ቲክቶክ ላይ ምንም ነገር። ስታምኑ ነኑ ሳታምኑ የራሳችሁ ጉዳይ። ላይፌ ከዘጋው በኋላ ወደ ልጆቼ ወደ ትዳሬ ነው መሄደው። እንደምታዩት ረጅም ሰዓት ነው ላይቭ ላይ የምቆየው። ከዘጋሁት በኋላ ልጆቼ ጋር ትዳሬ ጋር ነው መሄደው። ከነሱ ጋር ጊዜን አሳልፌ እተኛለሁ። አልፈልግም ስክሮል ማድረግ አልፈልግም፣ ምንም ነገር ማየት አልፈልግም። ራሴን ከማንም ጋር ማወዳደር። ይሄ ራሴን የምጠብቅበት መንገድ ነው። አይምሮዬን የምጠብቅበት መንገድ ነው። የተለያየ ቪዲዮዎችን የተለያየ ሰዎችን የማይ ከሆነ ራሴን ከነዛ ሰዎች ጋር ማወዳደር፣ ህይወቴን ከነዛ ሰዎች ህይወት ጋር ማወዳደር እጀምራለሁ። ህይወቴን ከነዛ ሰዎች ጋር ማወዳደር፣ ከሀብታሞቹ ጋር ማወዳደር ከሆነ የራሴን ህይወት እየጠላው ተመጣለሁ። ገባችሁ? ትዳሬን ከሌላ ሰው ትዳር ጋር አሁን የኔ ባል ስጦታ የማይገዛ ከሆነ ሌላ ቪዲዮ ላይ ማየት ባሏ በየጊዜው ስጦታ እየገዛላት ባሏ የገዛላት ስጦታ የምትፖስት ቪዲዮ ማይ ከሆነ ለምንድን የኔ ባል ግን ስጦታ የማይገዛልኝ? እኔ ከሷ በምን አነሼ ነው ማለት እጀምራለሁ። ከዛ ባሌን ማኩረፍ፣ ባሌን የምንጫነጭ አንተ አትወደኝም፣ ስለማትወደኝ ነው ስጦታ ማትገዛልኝ። እየከሌ ባል እንዴት ስጦታ በየጊዜው እንደሚያመጣለን ማለት እጀምራለሁ። ገባችሁ? ስለዚህ ራሳችሁን ከሌላ ሰው ጋር አታወዳድሩ። ራሳችሁን ሶሻል ሚዲያ ላይ በምትሳዩት ሰው ቁንጅናም ሆነ ሀብትም ሆነ ምንም ነገር ሆነ ራሳችሁን እያወዳደራችሁ የራሳችሁን ህይወት እየጠላችሁ የሰው ህይወት አድናቂ ሆናችሁ እንዳትቀሩ። ላቭ ዮር ሰልፍ። ምንም ሆኑ ላቭ ዮር ላይፍ። ምንም ይሁን ህይወትሽ ምንም ይሁን ውደጅ። የሌላን ሰው ካላየሽ፣ የጎረቤትን ክትፎ ካላየሽ የራስሽ ሽሮ አያስጠላሽም። ሽሮሽን ፈጣሪሽን አመስግነሽ ትበያለሽ። የራሳችሁን ህይወት ከማንም ጋር አታወዳድሩ። አሁን ይሄንን ያልኩበት ምክንያት
ልጆችሽን በጣም ተወጃቸዋለሽ አይደል? ታዲያ ለምን አንቺ ልክ አይደለም ብለሽ ባልተቀበልሽው መንገድ እንዲሄዱ ፈቀድሽ? እንዴት አስቻለሽ? ቴንኪው። ጥሩ ጥያቄ ነው። በትህትና ነው የጠየቅሽኝ። በትህትና ለመልስልሽ። ልጆቼን በጣም ወዳቸዋለሁ። ከማንም በላይ ከምንም በላይ እወዳቸዋለሁ። እኔ የትኛውም ሃይማኖት ከየትኛውም ይበልጣል ብዬ አላምንም። እኔ እምነቴን ከቤተሰቦቼ ሃይማኖቴን ከቤተሰቦቼ የወረስኩት ሃይማኖት ገባሻል? ልጆችን ከአባታቸው ሃይማኖታቸውን ወረሱ። ነገ ሲያድጉ ተምረው እስልምና ይበልጣል ብለው ካሰቡ ይሄዱ ወደ እስልምና። ምንም አይነት ችግር የለብኝም። ይሄ ይበልጣል ብለውም ከቀጠሉ ይቀጥሉ ወደዛው። አይዶን ሀብ ፕሮብሌም። ከሃይማኖት ጋር ችግር የለብኝም። አንድ ፈጣሪ ነው ከላይ ያለው። እኛ በተለያየ ስም የምንጠራው እንደዛ ብዬ የማምን ሰው ነኝ። ገባሽ? በአንድ ፈጣሪ ነው ማምነው። እንደማምነው ያውቃል። አውቆም እያኖረኝ ነው፣ እየጠበቀኝ ነው። በህይወቴ ያለኝን ነገር ሁሉ የሰጠኝ እሱ ነው፣ ስለሚወደኝ። እኔም ብቻ አይደለም ሁላችንንም ስለሚወደን። እኔ ደግሞ እርግጠኛ ሆኜ የምናቅሽ ከኔ በላይ ፈጣሪን የሚያምን የለም። አንድ ቀን ስለሰጠኝም ስላልሰጠኝም ነገር ወቅሼው አላውቅም። ሳይመንን የመስማት ችግር እንዳለበት ሲነገረኝ አልወቀስኩትም። ፈጣሪ አመሰግናለሁ፣ እኔን ስለተማመንክብኝ፣ እኔን ስለመረጥክ አመሰግናለሁ አልኩት። ስላላማረርኩት መፍትሄውን ሰጠኝ። ኢትዮጵያ ውስጥ ቢሆን ኖሮ ሳይመንን የወለድኩት በምልክት ቋንቋ ነበር የሚያወራው ልጄ። እንደኔ አያወራም ነበር፣ እንደኔ አይሰማም ነበር። እንደኛ እኔና እናንተ እንደምናወራው እና እንደምንሰማ አይሰማም ነበር። በአማረው ፈጣሪም ግን ፈጣሪን አላማረርኩም። አንተ ትክክል አትሳሳትም ብዬ አምኜ ስለተቀበልኩት ስላላማረርኩት ተደሰተብኝና መፍትሄውን ሰጠኝ። ልጄ እንዲሰማ አደረገልኝ። አሁንም ምንም አይነት ችግር በህይወቴ ቢፈጠር መራመድ ቢያቅተኝ ፓራላይዝ በሆን ፈጣሪ ሆይ አንተ ትክክል ነህ ነው ብለው። ምንም ነገር ቢፈጠር በህይወቴ ላላማራው ፈጣሪን ቃል ገብቼለታለሁ። ከዚህ በላይ አማኝነት አለ እንዴ? ለሚደርስብኝ እያንዳንዱ ነገር ትክክል ነው። ሳጣም ሳገኝም እያመሰገንኩት፣ ሳጣም ሳገኝም አመሰግነዋለሁ። በህይወቴ ሲሳካም ሳይሳካም አመሰግነዋለሁ። ለምን? ሲሳካም እሱ ትክክል ነው፣ ሳይሳካም እሱ ትክክል ነው። ከዚህ በላይ አማኝነት አለ? ይህ እኮ ፈጣሪ በፈረደው ነገር አምኖ መቀበል። አንድ ፈጣሪ አይደለም ያለን እና አንቺ ነው አንድ ፈጣሪ ሌልሽ። ለእኔ አንድ ፈጣሪ ነው ያለኝ። የፈጠረኝ አንድ አምላክ ነው። አንድ ፈጣሪ ነው፣ ሌላ የለም እኔ ጋር። አንቺ ጋር ካለ መብትሽ ነው። የሰውን መብት አከብራለሁ። እሺ ብዙ ወንዶች ቲክቶክ አይወዱም። እንዴት አንቺ አሳመንሹ? ባለቤት ቲክቶክ አይጠቀምም፣ ግን የኔን መብት ያከብርልኛል። የሰው ስሜት ያከብራል። እና እንደዛ አይነት ሰው ባይሆን ሲጀመር እኔ አብሬው አልኖርም። አምባገነን ቢሆን ማለት በቃ ይሄንን አስምሬልሻለሁ በዚህ መንገድ ብቻ ሂጂ የሚል ሰው ቢሆን እኔም አብሬው አልኖርም። በጣም ዘመናዊ፣ በነፃነት የሚያምን ኦኬ። እንደውም እኔ ትንሽ አምባገነን ነበርኩ ድሮ። እሱ ነው የቀየረኝ። ላይክ የሆነ ምግብ ሰርቼ ካልጣፈጠው ካልበላ አኮርፋለሁ። ለምን አልበላክም ብዬ። እሱ ነው ነፃነት። ካልበላ መብት እንዳለው፣ ካልበላ ካልጣፈጠው በነፃነት አልጣፈጠኝም ብሎ የመንገር መብት እንዳለው ያስተማረኝ እሱ ነው። አሁን እኔ እንደ ድሮ ብሆን ልጆችን ያልወደዱትን ምግብ ካልበላችሁ ዛሬ የተሰራው ይሄ ነው ይህም ብሎ ብዬ ግግም የምል ሰው ነበርኩ። አሁን የተሰራውን ነገር ማሚ ይህንን ምግብ አልወደድንም ፕሊስ ሌላ ስጭን ካሉ ሌላ ቤት ውስጥ ያለውን ሳንዱችም ቀብተን ምንም ያለውን እንሰጣቸዋለን። ነፃነት፣ በሰው ነፃነት፣ የሰው መብት ማክበር፣ የሰው ባውንደሪ መጠበቅ እንደውም ያስተማረኝ እሱ ነው። እኔ አምባገነን ነበር ትንሽ እና በጣም ነፃነት አለው። ያመንኩበትን የመናገር መብት እንዳለኝ፣ ራሴን እንደሆኑ የማንም ፍቃድ እንደማያስፈልገኝ፣ ያመንኩበትን ለመናገር የእሱ ፍቃድ እንደማያስፈልገኝ ራሱ ነው የነገረኝ። ማመን ግን እሱን ብቻ ነው። ማመን ግን እሱን ብቻ ነው። ፈጣሪ ታዲያ ሌላ የሚታመናለን? ትዕግስትዬ አይዞሽ ማሬ አይዞሽ። ትዕግስት ደቻሳ አይዞሽ የኔ እናት። እሺ አይ ፊል ዩ ማሬ። ከመሬት ተነስቶ ጥላቻ ያለባችሁ ሰዎች ህይወታችሁን ስለምትጠሉት ነው። ራስሽን ብትወጪ አታውቂኝም።
ሜቢ አንቺ ታውቂኛለሽ፣ እኔ አላውቅሽም። ስለዚህ ከመሬት ተነስሽ ልትጠይኝና ልትሰድብኛችን ቢካዝ ዚስ ኢዝ ማይ ላይፍ። ልሰደብ የሚገባው ሰውን ስነካ ነው አይደል? ሰው ካልነካው በራሴ ህይወት ከሆነ አንቺ ለምን ተናደድሽ? እኔ ማር ዋይ ዶንት ዩ ላቭ ዩርሰልፍ? ላቭ ዩርሰልፍ። ራስሽን ውደጂ ማሪ። እመኚኝ፣ ራስሽን ውደጂ። ጸጸት እንቅልፍ አሳጣኝ። ምን ትመክሪኛለሽ? የምን ጸጸት? የምን ጸጸት? ሰው በድለሽ ከሆነ ሄደሽ ይቅርታ ጠይቂ። ጸጸቱ እንዲለቅሽ ከፈለሽ የበደልሽውን ሰው ይቅርታ ጠይቂ። በህይወት ካለ የበደልሽውን ሰው ይቅርታ ጠይቂ። ጥፋትሽን አምነሽ ይቅርታ ጠይቂ። የዛኔ ከጸጸት ትድኛለሽ። እሺ ማሪ፣ ከጸጸት የመዳኛው አንደኛው እና ዋነኛው መንገድ የበደልነውን ሰው በደላችንን አምነን ይቅርታ መጠየቅ ነው። ይቅርታ ማድረግና ለማድረግ የእሱ ፋንታ ነው። እኛ ግን ከጸጸት ለመዳን ይቅርታ መጠየቅ አለብን። ስለዚህ ማሪ፣ የበደልሽ ሰው ካለ ይቅርታ ጠይቂ። ራስሽን በደለሽ ከሆነ ጸጸቱ ራስሽን ይቅርታ ጠይቂ። እሺ አሁን የፍቅር ታሪክ አለኝ የምትል ልጅ አለች። ራሳችሁን ሁኑ ሰዎች፣ እያልሰሙ ትክክል። ራሳችሁን ሁሉም ሰው ራሱን ይሁን። ማንም ከማንም እንደማይበልጥ ሲገባን፣ እኔ ራሴን የሆንኩት መቼ እንደሆን ታውቃላችሁ? ማንም ከማንም እንደማይበልጥ ሲገባኝ። ራሴን ዝቅ አድርጌ ነበር ማየው፣ ተለማማጭ ነበርኩ። ማንም ከማንም እንደማይበልጥ ሲገባኝ ራሴን ሆንኩ። ሰዎችን ለመሆን ሞክር ነበር፣ ሰዎችን ለመምሰል ሞክር ነበር። ተለማማጭ ነበርኩ። ሁሉም ሰው የሚበልጠኝ ይመስለኝ ነበር። እነዛ ሰዎች ላይ ለመድረስ እነሱን ኮፒ ያደርግ ነበር። ሳይገባኝ በፊት ሁሉም ሰው እኩል እንደሆነ፣ ማንም ከማንም እንደማይበልጥ ሳይገባኝ በፊት ማለት ነው። አሁን ከገባኝ በኋላ ራሴን ሆንኩ፣ ራሴን አከበርኩ፣ ራሴን ወደድኩ። በራሴ ዓለም መኖር ጀመርኩ። የማንንም ፍቃድ መጠየቅ ተውኩ። ያመንኩበትን ብቻ። ከሌለንስ ምንድን የሌለሽ? ራስሽ የለሽም? ራስሽ ፈጣሪስ ፈጥሮሻል። አንቺን መሆን እኮ ነው። ራስሽን ለመሆን ምንድን ነው የሚያስፈልገው? ገንዘብ እኮ አያስፈልግሽም ራስሽን ለመሆን። ሰላም የሚወጣው ነገር ማታ በኢትዮጵያ ከምሽቱ 3 ሰዓት ኢትዮጵያ ይቻላል። እሺ ሰላም ሀቡዬ፣ እንዴት ነሽ? ይሰማል? እንዴት ነሽ? ሰላም ነው ሀቡዬ? ይሰማል? ኦማይ ጋድ፣ እንዴት ነሽ? ስለገባሁ ደስ ብሎኛል። አመሰግናለሁ። እሺ ኒማ፣ እሺ። ግን የፍቅር ታሪክ አይደለም፣ አስተማሪ እንደገጠመኝ አስተማሪ ታሪክ ብዬ ነው የጻፍኩት። ግን ምናልባት እናንተ ታዩታ ሰምታችሁ ተወስናላችሁ እናንተ። እሺ እሺ። ሜሉዬ እኔ እናት ልብሽ ይባረክ። እሺ እሺ። ድሮ ነው ልጅ እያለሁ አክስቴ ቤት ነበረ የምኖረው እና አንድ ልዋጭ ብሎ የሚያዞር ልዋጭ አዟሪ ነበረ። ልዋጭ ታውቂያለሽ? ልብስ በእቃ ምናምን የሚቀይሩት ማለት ነው። ይቅርታ ግን ታሪኩን አወራሩን አልችልም። ደንግጫለሁ፣ ፈርቻለሁ። ግን እንደምንም ራሴን ለማረጋጋት እሞክራለሁ። እና ያ ልዋጭ የአክስቴ ግቢ ትንሽ ሰፋ ስለሚል እንትን ነው እና ሊሰግድ ምናምን መስጊድ ይሄዳል እና በዛ ሰዓት እቃውን አምጥቶኛ ግቢ ነበር የሚያስቀምጠው ለረጅም ጊዜ ማለት ነው። ከዛን የሆነ ቀን እንደዚሁ እቃውን አስቀምጦ ሊሰግድ ሲሄድ ከግቢ ውጭ ኳስ የሚጫወቱ ልጆች ኳስ ሲጫወቱ ኳሱ ወደ ግቢ ይዘልን ይገባና እቃ ይሰብርበታል፣ ብርጭቆ ይሰብርበታል ማለት ነው። ከዛ እኔ በጣም አሳዘነኝ። ብርጭቆ ስለተሰበረበት በጣም አዘንኩኝ። ልጅ ነገር ነኝ
ከዛ ምን አደረግኩኝ? አክስቴም ልጆቿም ቤት አልነበሩም እና ገብቼ የአክስቴን ልጆች ሱሪ፣ ጃኬት፣ ሸሚዝ አድርጌ እሱ ሳያይ ልብሱን የሚይዝበት ማዳበሪያ ውስጥ ከተትኩለት ማለት ነው። እሱ ሳያይ ከዛ እሱ ሰግዶ ተመልሶ መጥቶ እቃውን ይዞ አየው ብርጭቆ የተሰበረውን እዛው ጥሎት ሄደ። በቃ አዝኖ ምናምን፣ ግን እኔ ያው ልብሱ ስላደረግኩለት ደስተኛ ነበርኩኝ። ከዛ ከ3 ቀን ምናምን በኋላ ያንን የከተትኩለትን ልብስ የአክስቴ ልጆች ፈለጉት ማለት ነው። እና ፈልግ ያሉኝ፣ በጣም ቀውጢ ተፈጠረ ቤት ውስጥ። ልብሱን ማሰረቀው እና ልብስ ደግሞ እኔ ስለነበርኩ ማጥቦ የት አድርገሽ ነው ምናምን በጣም ተቆጡኝ ማለት ነው። እና አንቺ ሽጠሹ ነው ምናምን እስከ ማለት ደረሱ ማለት ነው እኔ። ከዛ እኔ ግን ያው እሱን እንዳይናገሩት ብዬ ምንም የተናገርኩት ነገር የለም። እና ፈልጊ ምናምን ስባል እፈልግ ነበር፣ አልጋ ስር ሶፋ ስር ምናምን እፈልግ ነበር እንደዛ አድርጌ ማለት ነው። እና መጨረሻ ላይ አልገኝ ሲል በቃ ያልዋጭ እዚህ ግቢ እንዳይገባ ከዚህ በኋላ እቃውን እዚህ እንዳያስቀምጥ፣ እሱ ብቻ ስለሆነ እዚህ ግቢ የሚገባው ተሰጥቶ ውጭ ላይ አይቶት እሱ ሰርቆት ነው ምናምን አሉ ማለት ነው። እና በጣም ደነገጥኩኝ። ድንገት መጥቶ እንዳይጠይቁት ምናምን እኔ ለመናገርም ፈራው። ከዛ በዛው ያልዋጭ እዚህ ግቢ እንዳይገባ እንደተባለው ቀረ ማለት ነው። እሱም ሳይመጣ እዛ ተከለከለ ማለት ነው፣ እቃውን እዛ ግቢ እንዳያስቀምጥ። እኔም በጣም አዘንኩኝ። ከዛ ከረጅም ጊዜ በኋላ ነው፣ አሁን አረብ ሀገር ነው ያለሁት። ከረጅም ጊዜ በኋላ ያንን ሰው ፌስቡክ ላይ አየሁት። ያንን ነገር አያውቅም። በቃ እሱ ኦልሬዲ እቃው ተሰብሮበታል፣ ብርጭቆውን አዝኖ ምናምን እዛ ውስጥ ግን እኔ ያርኩለትን ልብስ እሱ አያውቅም ነበር በሰዓቱ ማለት ነው። ከዛ በኋላ እሱ ልብሱ ሳይ ምን እንደተሰማውም አላውቅም። እኔም ያንን ነገር ግን የአክስቴ ልጆች በቃ እሱ ሌባ እንደሆነ እሱ እንደወሰደው አድርገው ስለሆነ እስከዛሬ ድረስ በቃ በዛው ተረሳ ቀረም ማለት ነው። እና ያንን ሰው ፌስቡክ ላይ ያቸው ልንገረው አልንገረው እንዲህ እንዲያደርጌ ነበር ብዬ ልንገረው አልንገረው። ኦኬ እርሶ ቢሆኑ ምን ያደርጋሉ? ኗ ታዲያ ይሄ አስተማሪ ታሪክ አይደለም። ያው እንደዛ በይ ንገሪው፣ ስሜቱን ለማወቅ ንገሪው። ግን ትክክልኝ በዛ ሰዓት እንደዛ ማድረጌ እንጃ ልጅነትም ነው። ኦኬ ግን ንገሪው፣ አሁን ስሜቱ እንድታቂ ንገሪው። ስታገኙ ምን ተሰማህ? እኔ ነበርኩ ያረኩልህ ምናምን ብለሽ ንገሪው። ያው ግን የሚዘዝተኝ እንደነበር ታውቂያለሽ። እሱ ሌባ መባሉ በሌለበት ነው። ሌባ የእሱ ነው ሌባ። በቃ እሱን የሰረቀው እዚህ ግቢ የሚገባው እቃውን ለማስቀመጥ እሱ ስለሆነ እሱን የሰረቀውን የተባለው ማለት ነው። እና በቃ አልተናገርኩም። እኔ በጣም ፈርቻለሁ፣ ድንገት አግኝቶ እንዳይጠይቁት ምናምን። ግን በቃ ከረጅም ጊዜ በኋላ ፌስቡክ ላይ ምናምን ሳየው ውስጥ ጥያቄ ተፈራሁ ምናምን። በቃ ይህን ልነግራቸው ነው። ንገሪውና ምን እንደተሰማው ንገሪን መተሽ። እሺ እነግራቸዋለሁ። በዛው ግን ሌላ ወሬ ምናምን ካወራኝ ብዬ ፈራሁ እኮ። ሌላም ወሬ ካወራሽ በዛው መተሽ ንገሪኝ። እሺ አቡዬ ስለገቡ ደስ ብሎኛል። እወድሻለሁ። ይመችሽ ይሞችሽ። እሺ ውዶቼ፣ አስተማሪ ታሪክ ወይም የፍቅር ታሪክ ያለው ሌትስ ጎ ጋይስ። 45 ደቂቃ አለን። 9 ሰዓት ላይ ጌም እጀምራለሁ። ስለዚህ 45 ደቂቃ አለን። አስተማሪ ታሪክ ወይም የፍቅር ታሪክ ያለው ሰው ሌትስ ጎ። አስገራሚ ታሪክ ያለው አቡ ምስኪን እኮ ነሽ። እንዴት ምስኪን ነሽ ልትይኝ ቻልሽ? ከምን አንጻር? በምን ልብስ የሰጠሽባቸው ሮጣ ይሄ እርሶ ቢሆኑ ምን ያደርጋሉ ነው እንጂ። እሺ ታሪክ ከዩቱብ ልክፈት። በቃ ከዩቱብ ከፍታለሁ። እድል ስጣችሁ ብዬ ነው እንጂ እኔ እኮ የሀገር ታሪክ አለ እኮ ዩቱብ ላይ አዳዲስ አስገራሚ አስደናቂ አለኝ ብላችሁ ምጽፉ ሰዎች አማርኛ ስለማይገባችሁ አላስገባችሁም። አስተማሪ ታሪክ አለኝ ካላላችሁ አለኝ ብቻ ምን አላችሁ? ምን አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ እስከምንግባባ እስኪገባችሁ ድረስ እኔ መንገዴን አላቆምም እንጂ በአለኝ አትገቡ። ታሪክ አለኝ ጫንቆ
ታሪክ አለኝ ጨንቆልኛል እያለች ነው ረምላ። ኦኬ ልስብሽ ስል ታስበሻል። እሺ ሰላሙ አሌይኩም። ዋሌኩም ሰላም። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሀቡ እንዴት ነሽ? አለሁልሽ። ሰላም ነሽ? ደህና ነኝ አልሐምዱሊላህ። ያው አንድ ቀን ገብቼ ታሪክን አወራለሁ ብዬ አስብ ነበር፣ ግን እንደዚህ ይሆናል ብዬ አላስብኩ ነበር። ስለተገናኘን በጣም ደስ ብሎኛል። ብስሚላ አይዞሽ። የኔ ታሪክ ያኔ አረብ ሀገር ከመጣው ጀምሮ ያለውን ልጀምር ወይስ ከዛ ሀገር ቤት ካለው ከመጀመር እዚህኛው ይቀለኛል? አረብ ሀገር ከመጣው በኋላ። ኦኬ ከመጣሽ ጀምሮ ያለውን ጀምሪ። አስተማሪው ፓርት አረብ ሀገር ከመጣሽ በኋላ ያለው ነው? አዎ በእርግጥ አስተማሪም አሳዛኝም ከኢትዮጵያ አለኝ። ነገር ግን እዚህ ሀገሩ አሁን ለውሳኔም የተቸገርኩበት ልወስን አልወስን ብዬ የተጨነኩበት አሁን ያለሁበት ጉዳይም ጭምር ነው እና ከሀገር ቤት ብጀምር ደስ ይለኛል። እሺ ጀምር። አገር ቤት እኔ ለአባቴ የሁለተኛ ሚስት ልጅ ነኝ። አባቴ በጣም ያኔ ለማጋነም ሳይሆን ሀብታም ነው። የቀበሌ አመራር ነው፣ ሊቀወንበር ነው፣ የትምህርት ቤት አመራር ነው፣ የውሃ አመራር ነው። መስኖ ይሰራል። ገበሬዎች አሉ። እናቴን ሁለተኛ ሚስት አድርጎ አመጣት። ከዛ እኔ ተወለድኩኝ። አባቴ በጣም እኔን ለመያዝ ሲል ባልጋ ወጥቋል ማለት ነው። ከዛ እጁን ተሰብሯል። ያንን አጋጣሚ አስታውሳለሁ። ከአዲስ አበባ ሲመጣ ለእኔ ልብስ ምናምን ታላላቅ እህት ወንድም 6 አለኝ እና ሲመጣ ለእኔ ልብስ ምን ይዞልኝ ይመጣል። ፀጉሬ ረዥም ነው ምናምን ማሻአላህ በቃ በጣም ነው የሚወደኝ። በእኔ ደግሞ ታላላቅ ወንድምና እህቶቼ በጣም ይቀናሉ እና እኔ እያደግኩኝ መጣሁኝ። ከመጣሁኝ በኋላ ተገቢ ያልሆነ ነገር ይህን ባላወጣው ደስ ይለኛል ተፈጸመብኝ፣ በቤተሰብ ማለት ነው። ያንም እስከ 10 ዓመቴ ለቤተሰብም ሳላወራ ምንም ሳልል ዝም ብዬ ያሳለፍኩት። ያው እኛ በባህል የሴት ልጅ ግርዛት አለ። ማውራት ይፈቀዳል እዚህ ቤት? ይቻላል። እዚህ ቤት ማውራት የማይፈቀደው ስለ ሃይማኖትና ብሔር ብቻ ነው። ከዛ ውጪ ሁሉ ነገር ይቻላል። ኦኬ። ከዛ እስከምገረዝ ድረስ ጥቃት ይደርስብኝ ነበር። እናም ይህን ነገር እኔ እያጫወቱኝ እያታለሉኝ ስለሆነ ትኩረትም አልሰጠሁትም። በመጨረሻ ግን ችግር ፈጠረብኝ ምናምን ያቃጥለኛል ምናምን ነገር። ያንም ለቤተሰብ ሳላወራ ዝም ብዬ ያለፍኩት ስለማላውቅ ማለት ነው። ከዛ እያለ ተገረዝኩኝ። በመገረዝበት ሰዓት ልክ 10 ዓመቴ ሲሆን እናቴ በማይታወቅ ህመም ጎረቤት ሄዳ ስትመለስ የሆነ አዙራት ምናምን ወጥቃ ራሷን ትስታለች። እኛ ተገርዘናል። ገና 4ኛ ቀናችን ነው። ነገ ሐሙስ ወጥቼ ቡላ ቆጮ ገዝቼ ይዤላችሁ መጥቼ እሰራላችኋለሁ ምናምን ብላ ስታጓጓን ነው ያደረችው። እኛም ጓግተናል። ከዛ ጓግተን በነገ ጠዋቱ ነገውን አማርኛ እንትንለኛል ነገውን በጠዋቱ ታማ በቃ ተዘረጋች ማለት ነው። ሱብሃንአላህ። እና ራሷን ሳተች፣ ሐኪም ቤት ተወሰደች ምናምን ምንም ልትድን አልቻለችም። ወደ ቡታጀራ የሚባል ቦታ አለ፣ እዛ ወሰዷት። 7 ወር አስተኛት። በ7 ወር መሀል እኔ 2 ታናናሽ እህቶቼ አብረን ነው የተገረዝነው። የእነሱን ደም ማጠብ፣ እነሱን መንከባከብ ምኑ በእኔ ላይ ሆነ። በዛም ሰዓት ጥቃት ካላደረስኩብሽ ሲባል አይ አሁን ተገርሻለሁኝ እንደዚህ አይነት ነገር አልፈልግም ብዬ አቆምኩኝ ማለት ነው። አባቴ ከእናቴ ጋር ነው የሚንከራተተው። ከዛ ያ እንደዛ እየቀጠለ እያለ በጣም ፀጉሬ ረዥም ስለሆነ ከኋላ ፀጉሬ ተቆረጠ ድጋሚ። ከዛ ይባስ ስታመም መጣሁኝ ማለት ነው። እየታመምኩ ያው ትምህርቴንም እየተማርኩኝ እየታመምኩኝም
እናቴም ኦፕራሽ ተደረገች። ያኔ በታመመችበት ጊዜ ኦፕራሽ ተደርጋ ተሽሏት ወደ ቤት መጣች። በቃ ኑሮ ቀጠለ ምናምን። በቃ የኔ ነገር ያው እየታመምኩኝ እየተማርኩኝ ቀጠልኩኝ። ከዛ ሰፈር ላይ ምናምን ያው ልጆች ስናድግ ምናምን ቴኔጀር ስንሆን ጠያቂው ምናምን ይበዛል። ከዛ ከጎረቤት የሆነ ልጅ ጠይቅኛል። ያኔ 7ኛ ክፍል እያለሁኝ ማለት ነው። ከዛ እሱ አባቴን ይፈራውና ይዤሽ ልጥፋ፣ እዛ ሆሳና ነበረ የሚሰነጥለው እና መምህርነት ምናምን ይዤሽ ልጥፋ ነኝ። የት ሆሳና? ለምን? ለትዳር። ኧረ እኔ አባቴን እፈራለሁ፣ ወንድሞቼን እፈራለሁ፣ አልችልም፣ ይቅርታ አድርግልኛል። ከዛ እንደዛ ስለው በቃ እሱ እየባሰበት ሄደ። ወንዶች ደግሞ አይሆንም ስንላቸው እየባሰባቸው ነው የሚሄደው። በቃ ይበስበታል። እኔ ደግሞ ምን አደርጋለሁኝ? ጎጆ ቤት አለና ለጎጆ ቤቱ ትንሽ መስኮት አለች። ከዛ ከመስኮት እንደስ አጭወልቄ እንዴት እንደሚሆን አየዋለሁ። በቃ እኔ እንዳየው ቆንጆ ቆንጆ ልብሶችን ለብሶ ምናምን ወዳ ይንቆረጥ ደስ አጭወልቄ ምናምን ያለው እኔን የሚጠይቁኝ ወንዶች ሁሉም መንገድ ላይ ምናምን ሲተላለፉ ወደ መንደር ዘንበል ብለው ያሉ፣ እኔ ደግሞ ሮጥ ብዬ ገብቼ መስኮት ላይ እንደዚ ያጭወልቅ ያያቸው ነበር። እንዴት እንደሚሆኑ አያቸው ነበር። እና ያ ነገር ቀጠለ። 9ኛ ክፍል ገባሁኝ፣ ሀይ ስኩል ማለት ነው። ሀይ ስኩል ስገባ በትምህርት ቤት እንዲሁም የጎረቤቴ ልጅ ጓደኛው እሱ ጥያቄ ያቀርብልኛል። እኔ ደግሞ ፍቅር የሚባል ነገር ዜሮ ደነዝ ነኝ፣ አይገባኝም። እጫወታለሁ፣ እስቃለሁ ምናምን ነገር፣ ክብሬን ግን ጠብቃለሁ። ግን ፍቅር የሚባል ነገር ምንም ዋፍ። ከዛ ይሄ ልጅ ደብዳቤ ጽፋል። ደብዳቤ ጽፎ በጎረቤት ልጅ ሲልክልኝ ይሄን ደብዳቤ እንዲሁ በከሰል ማንደጃ ምናምን እንደዚህ ያቃጥለው ነበር እያደረግኩኝ ማለት ነው። አሁን ላይ ግን ያው ብዙም ባይጸጽተኝም አቃጥለው ነበር። እሱ እያየዘን ግን ደብዳቤውን ሁሌ የጽፈው ነበር። እኔ አይቼ ያቃጥላሉ። ከዛ በትምህርት ቤት ወንበር ምናምን ግሩፓችን እንዳጋጣሚ ሆኖ ትምህርት ቤት ስንማር የሆነ ግሩፕ እኮ አለ ትምህርት ቤት ላይ 1 ለ5 ተጣምረን። ከዛ በሱ ስንጣመር እንዳጋጣሚ ሆኖ ከሱ ጋር አጣመሩኝ ማለት ነው። ከዛ እኔ ልክ ሚኒስትሪ አልፌ 9 ልክ ስገባ እናቴ ድጋሚ ትታመምና አይኗ እንትን ይላል፣ ማየት ያቆማል። እናም የእናቴ ኃላፊነት አለብኝ። ህፃን ልጅ አለች፣ ቤቱ ከብት ነው፣ ገበሬ 3 አለ። ያ ጫና ሁሉ እኔ 9ኛ ክፍል ስገባ ያ ጫና ሁሉ በእኔ ላይ ተደፈነ። ቤትም እሰራለሁ፣ ትምህርት ቤት ሄጄ ቁጭ ብዬ የማስበው የከብቶችን አዛባ ስንት ሰዓት ነው ወጥቼ የምጨርሰው፣ ከዛ ስንት ሰዓት ነው ለገበሬዎቹ ጋግሬ ማቀርበው፣ ከዛ ወንድሞቼ በትምህርት ቤት ሲመጡ ምን ሰዓት ነው ምግብ ማቀርብላቸው፣ ድጋሚ እናቴ ደግሞ ሽንት ቤት ምንወስዳት እኛው ነን፣ ምግብ ምናቀርብላት እኛው ነን፣ ልብስ ማጥበው እኔ ነኝ። ይህን ሁሉ ትምህርት ቤት ቁጭ ብዬ ይህን አስባለሁኝ። ይሄ ልጅ ደግሞ እኔ ሳላውቅ በእኔ ፍቅር አብደዋል። ያ አላህ አቤት ጭንቅ። ከዛ ይሄ ልጅ ደብዳቤ ጽፋል። ትምህርት ቤት ልክ ስንማር ምናምን አስታውሳለሁ፣ አንድ ቀን ኬሚስትሪ ምናምን 2 ክፍል በአንድ ተጣምሮ ስንማር አንዳንዴ የሆነ መምህራኖች ለምን እንደሆነ አላውቅም ክፍለ ጊዜ ሲጋጭባቸው ይሁን እኔ እንጃ 2ቱን ክፍል በአንድ አጣምረው ኤና ቢ አጣምረው በአንድ ያስተምራሉ። ከዛ ያን ቀን አጣምረውን በአንድ ክፍል የ2 ክፍል ተማሪ በአንድ ክፍል ተጣምረን ስንማር ይሄ ልጅ የሆነ ነገር ጽፎ በላይ ሲወረውረው መምህሩ ይሰዋል። ወይኔ! ከዛ ውጡ ተባለን። ወጣን፣ ፊት ለፊት ቆምን። ለምንድን ነው ወደ እሷ የወረወርከው በሚለው ሰዓት እኔ እንዲህ ያንቀጠቅጠኛል ማለት። ምክንያቱም አንደኛ አባቴን እፈራዋለሁ፣ ሁለተኛ የአክስቴ ልጅ እዛ ሃይ ስኩል ትምህርት ቤት ላይ ያስተምራል። ከዛ እንደዛ ሆነ አለፈ። ይሄ ልጅ በእኔ ፍቅር እብድ ሲል እኔ ደግሞ እባክህን፣ እኔ በዚህ ሰዓት እንደዚህ ለማሰብ ዝግጁ አይደለሁኝም እያልኩት የእሱ የአክስቱ ደግሞ ለእኔ ጓደኛ ናት። በእሷ በኩል መጣብኝ። እሺ ለማንም እንዳይነግር፣ እኔ ግን እሺ ብዬዋለው አልኳት።
እሱ ደግሞ እኔ እሺ እንዳልኩት ሲሰማ ሄዶ ለጓደኞች ምናምን ነግራል። ጓደኞቹ ደግሞ እሷ እኮ የገጠሬ ልጅ ናት፣ እንዴት ነው እሷን የምትጠይቃት አትሆነም ይሎታል። እንደዛማ ካሉ አሪፍ ነው፣ እንዲሁም ለአንተም ጥሩ ነው፣ በቃ ተወኝ እያልኩት እኔ ፍቅር መሆኑን አላውቅም፣ መወደዴንም መፈቀሬንም ምንም ማውቀው ነገር የለም። ከዛ ያን ሁሉ እንደዛ ሆኖ ቆይ አንዴ እያወራን እያለ እኔም በቃ ፍቅሩ እንድቀበለው እንደዚህ ማይሆን ከሆነ በቃ ልጁ ትምህርቱን ምናምን ለማቆም ምናምን እያዳደው መጣ። እኔ ደግሞ አይ እንደዛ መካኝ የሚሆን እሺ ልበለው ለጊዜው። ምክንያቱም እኔ የእሱን ፍቅር ተቀብዬ ትሪት ማድረግ አልችልም። ስለዚህ ያለው አማራጭ የእሱን ጥያቄ ተቀብዬ እሺ ማለት ልጀምር። አንድ ሁለት እያልኩኝ ልክ የሆነ ቲቶሪያል ምናምን ተጠርተን ይመስለኛል። በሌላኛው ቀን ሲሄድ ክፍል ላይ እኛ ግሩፕ ላይ ያለች አንዲት ልጅ እና እሱ አንድ ክፍል ላይ ቆመው ከእሷ ጋር የሆነ ልብሷ ምናምን እንደዚህ ሲያስተካክላት አይሁን እና እንዴ እኔ የእሱን ፍቅር ልቀበል ስዘጋጅ እሱ ከሌላ እንትን እንዳለ እንዴ በቃ ብዬ ጉዳዩን እዛ ጋር ቆጭሁት አቆምኩኝ። ከዛ 10ኛ ክፍል ጨረስን፣ ተፈተንን። 10ኛ በእኔም ቀረብኝ፣ እነሱ አለፉ። ሲቀርብኝ ህይወት ጀመረ። ድጋሚ ለመፈተን 10ኛ ክፍል ሞከርኩኝ። ፎርም ሞላሁኝ። ፎርም እየሞላሁኝ ከአንድ በኩል ፓስፖርት አወጣሁኝ። ካወጣሁኝ በኋላ ወደ ሰፈር መጣሁኝ። ዶሮ ለማርባት ሞከርኩኝ ጎን ለጎን። ድጋሚ ፎርም የሞላሁት እስክፈተን ድረስ ፈተናው እስኪደርስ እኔ ዶሮ ምናምን ጀመርኩኝ። ከዛ የብሎኬት አርማታ ነው የሚባለው ግንባታ የሚባለው እሱን ዝም ብዬ የሰራራሁኝ። በጣም ጥሩ ባለሙያ ሆንኩኝ። ከዛ ከወንዶቹ ጋር አብሬ መስራት ጀመርኩኝ። እንደዛ እያልኩኝ ዶሮውን ከጎን እያንትን እያልኩኝ እናቴንም ከጎን እየደገፍኩኝ 10ኛ ክፍል 2ኛ ፈተና ደረሰ። ተፈተንኩኝ። ውጤት እስኪመጣ ደግሞ በዛ መሀል ምን አደርጋለሁኝ? ቲቺንግ ተወዳደርኩኝ። እሱ ውጤት ቀረብኝ። ድጋሚ ማስታወቂያ ፈለግኩኝ። ምንም ማስታወቂያ ሊወጣልኝ አልቻለም። እሱን አቆምኩኝ። ድጋሚ በፖሊስነት ምናምን ለመመዝገብ ስሞክር አይ አሁን ጊዜው አልቋል ምናምን ሲሉኝ በቃ ዶክመንቴን ይዤ ወደ ቤት ገባሁኝ። ከዛ ፓስፖርቴን ቀጥታ ወደ ዱባይ ያገባሁት። ዱባይም ድጋሚ ከሰረ። ከዛ ወደ ኳታር አስገባሁት። ኳታር ልክ በ15ቱ ከች አልኩኝ ማለት ነው ወደ ኳታር ከመጣሁኝ በኋላ ድጋሚ ያመጣችኝ ሴትዮ ለ2 ዓመት ለሌላ ሰው ለኮንትራት ለሌላ ሰው 2 ዓመት እነሱ ገዝተው ወሰዱኝ ማለት ነው። ምንድን ነው የሚባለው? ሸሪካ ነው ምንድን ነው የሚባለው? እንደዛ ሆኖ የሆነች የሳውዲ አረብ ናት፣ እዚህ ትሰራለች። እኔን ወደዚህ ከመጣሁኝ በኋላ ለ2 ዓመት ለእነሱ ሰጠችኝ። ለእነሱ ከሰጠችኝ በኋላ እኔ የገባሁባቸው ሰዎች ፋሚሊ በጣም ብዙ ነው። የኔ አሰሪ የተጋብታ እየኖረች ያለችው በእናቷ ቤት ነው። የኔንም አሰሪንም 2 ልጆች አሏት። የእሷንም ቤት እጸዳለሁ፣ 2 ልጆች ይዛለሁ። እናቷ አለች፣ እናቷን ማሳጅ ሰራለሁ፣ የእናቷን ቤት እጸዳለሁ። 2 ወንድሞቿ አሉ፣ የ2 ወንድሞቿን ቤት አጸዳለሁ። ድጋሚ እኔ ከገባሁኝ በኋላ 2 ወንድሞቿ ተሞሸሩ። የኔ ማዳም 2 ወንድሞቿ ማለት ነው። ሲሞሸሩ የእነሱንም ቤት አጸዳለሁኝ፣ የኔንም በማዳም ቤት አጸዳለሁኝ፣ የእሷንም እናት ማሳጅ አደርጋለሁኝ። ከዛ ምግብ የሚሰሩ ሰራተኞች ደግሞ እነሱ መጥተው በሄዱበት ሰዓት እኔ ነኝ ምግብ የምሰራው። ከዛ እንደዛ የሆነ 1 ዓመት ከ3 ወር ሰራሁኝ። ደሞዝ በጊዜ አይሰጠኝ። እዚህ ከመጣሁኝ ከ7 ወሬ አባቴ ሞተ። አባቴ በሞቱበት ሰዓት ደሞዝ ስጡኝ፣ አባቴ ሞቷል በምላቸው ሰዓት ደሞዝ እንዲሰጡኝ ፍላጎት የላቸውም። ጫማ ሳይገዙልኝ 1 ወር ሙሉ በባዶ እግር ይሄድ ነበር እና ግዙልኝ ብል አይገዙልኝ። እሺ ወደ አመጣችሁበኝ ቦታ መልሱኝ፣ እኔ መስራት አልፈልግም፣ መልሱኝ በምላሳቸው። እንደዛ ብለሽ አታውሪ፣
2 ዓመትሽ እስከሚያልቅ ድረስ መስራትሽ ግዴታ ነው ምናምን ሲሉ እሺ ምንም ማድረግ አልችልም ብዬ ለመጥፋት ወሰንኩኝ። በነገራችን ላይ ታሪክ አወራር ምናምን ብዙ አላውቅበትም፣ የመጀመሪያ ነው። ላይ ላዩን እያነሳሁላችሁ ያለሁት እና ከዛ ለመጥፋት ቆይ መጣሁ። መጨረሻው መወሰን ያቃተኝ ነገር የሚያሳዝን ነገር ስላለች ታግሰን እንጠብቅሽ። ትናገር አባባ። ደግነቱ ልጅቷ መስሚያ ያጥጥ ነው ኮመንት የምታይ ምስተኝ አቡዬ ሚት ማድረግ አልቻልኩም። ለምን ሚሚዬ ሞዴሬተር አልሻል እንዴ? ለምን አልቻልሽም? አረ ሚውትሽ ክፍት ነው ማሪ። አንስቼ ድጋሚ ልስትሽ ሞዴሬተር የተደረገ ሰው ለማድረግ ሞክረሽ ይሆናል። አንዳንዴ እንደተደረገ ወዲያው አይጠፋም። አምቡዬ በውስጥ ታወሪኛለሽ። የራያ በውስጥ ነው ያላወራም ከማንም ጋር። ወጥተሽ ግቢ እስኪ ሚሚ። የእጣው ቁጥር እንዴት እንወቅ? የት ውጣ? የቤት ውጣ? ቤት ያለው የመጀመሪያውን ቪዲዮ ተመልከች። እኔ ቤት ገብተሽ የመጀመሪያውን ቪዲዮ ተመልከች ውዴ። አንዴ እግሬን ደከመኝ እና እግሬን ማሳረፊያ ነገር ፈልጋለሁ ና ይዤ ልምጣ። የሆነች ዱካለች ላምጣት፣ እግሬን እንድሰቅልባት። ጠብቁኝ፣ ከመጣች እንዳያመልጠኝ ጠብቂ በሏች። ከሳሉ ናምጣ እግሬን እንትን ላይ ቀሰቀሰኝ። እንደገና እንግዲህ መዘርጋት ፈልጋለሁ። አመጥቼ የቱ ጋር ነው ማረገው? እዚህ ዱካ ሆነች፣ ዱካ አለች ሳሎን ሆነች፣ ከሶፋው ጋር የመጣ እንደዚህ አድርጌ እዚህ ጋር ነው ማረጋት። መግፋት ነው። አልተሸከም ሆይ መላ ወይ ከፍ ያለ ነው። ወይ ትንሽ መስሎ የነበረ ከወንበሬ አንጻር ዱካ ብዬ ያመጣኋት ከወንበሬ አንጻር ግብዴ ናት። You don't have to ask you. Ask us. አቡ ምስኪን እኮ ነሽ። በጣም ነው እኮ ማከብራችሁ። ለዛ ነው ጀለሴን የምታቀራምላ በለው እንደዚህ ኮመንታተሮች አሳምሪ ይሉኛል። እንዴት ነው አሳምሪ ማውራት? ማሪ ኮመንት አታንብቢ። ባለ ታሪክ እስቲ ቤት ገብቶ ኮመንት ማንበብ አይቻልም። እሺማ ጣራ ወይ ግድግዳ እያየሽ አውሪ። እሺ እና እዚህ ሀገር ከመጣሁኝ በኋላ ሰዎች ምግብ የምሰራው እኔ ነኝ። 2 ልጆችን የምጠብቀው እኔ ነኝ። አሮጊቷን ማሳጅ ሳደርጋት እሷ ተኝታ ስትነሳ እኔ ማሳጅ እያደረኳት ማየት ግዴታ ነው። ማሳጅ ሳደርጋት ካላየችኝ ጩኸቷ ጩኸት አይደለም።
በቃ ማሳጅ ማድረጉ ሲበዛብኝ አንቀላፋ ነበር። ሳንቀላፋ ጮሃ ነበር የምታስነሳ። ለምንድን ነው የተኛሽ እኔን ማሳጅ ስታደርግኝ ብላ ትገለምጠኝ ነበር። ወይ መከራ! ልብሴ ወፍር ያለውኝ ምናምን ልብሴ በዚህና በዚህ ተቀዷል። ልብሴ ተቀዶ ራሱ ልጆችን ትምህርት ቤት ለማምጣት ሲሄድ ልብስሽ ተቀዷል፣ ሌላ አዲስ ልብስ እንግዛልሽ? የለም በጭራሽ። እሺ ልብስ ግዙልኝ እንኩ ብር በምልበት ሰዓት የለም። ምን ሊያደርግልሽ ነው? ባላሽ ስሬ ነው የሚባለው። ጫማ አልቆ ግን ወላሂ እግሬ ተረከዙ ደርቆ ማለት ነው በጥፍር በቁረጫ እንደዚህ ቆርጬው ደም እያንጠባጠኩኝ እሰራ ነበር። ከዛ በስማቸው ሰራተኛ መጡ ከኢትዮጵያ በራሳቸው ስም ማለት ነው። ራሳቸው ከፊል ሆነው የምግብ ሰራተኛ መጡ እና ሲያመጡ እኔን ይባስ እየገፉኝ መጡ። ምክንያቱም እኔን ለ2 ዓመት በሌላ ሰው ነው ገዝቶ ወደ እነሱ እንትን ያሉኝ፣ በእነሱ ስም ያዞሩኝ። እነሱ ደግሞ በራሳቸው ስም ከኢትዮጵያ ስላመጡ እኔን በስራው በምኑ የእሷ እኔ ከገባሁኝ በኋላ ምን ቢያንስ ከ8 ወር በኋላ የኔ ማዳም እህቷ ተሞሽራ ሌላ ቤት ሄደች። እሷ ቤት በመኪና ይዘውኝ ሄደው ያጸዱኝ ነበር። እኔ ደግሞ አገር ቤት አዛባውንም የገበሬውንም የወንድሞቼንም የእናቴንም ኃላፊነቱ ያን ሁሉ ትርምስምስ አድርግ እየሰራው ስለነበር እዚህ ደግሞ የምስራው ምንም መስሎ አይታኝም ነበር። በቃ መስራት ብቻ ነበር የሚታኝ። ከዛ እኔን አይተውኝ ሲወዱኝ እህት ካለሽ አስመጭልን ያሉኝ። እሺ በቃ አስመጣላችኋለሁ ምናምን አልኩኝ። ፎቶ ፓስፖርት ምናምን ሰጠኋቸው። ወዲያው ቪዛ አስወጡልኝ። ከዛ እህቴን ወደዚህ ያስመጣሁኝ። ካስመጣሁኝ በኋላ ልክ እንዳልኩሽ እህቷ ተሞሽራ ሌላ ቤት ተወስዳ ስለነበር እዛ ወስደውኝ የእሷን ቤት አጽድቼ የባለቤቷን ልብስ የራሷን ልብስ ተወክሼ ድጋሚ ያማቿ ቤት ተወስደኝና እዛ አጽድቼ ልብስ ተወክሼ ከዛ በመኪና መልሶ ወደ ቤት ይመልሱኝ ነበር። ስመለስ ግቢው ላይ 2 ህፃናቶች ያለቅሳሉ ምናምን ነገር። እነሱን ደግሞ ለማባባል ድጋሚ አሮጊቷ ትጮኋለች። የእሷንም ጩኸት ደግሞ ተቀቢ ለምግብ ብለው በራሳቸው ስም ያመጣው ሰራተኛ ወላሂ ሀበሻ ሆና ራሱ እኔን ለማገዝ ፍቃደኛ ገብታ ትተኛ ነበር። እኔ እስከ 2 ሰዓት ድረስ እየሰራሁ ከ2 ሰዓት በኋላ ተኛለሁ። የምግብ ሰራተኛ ደግሞ 4 ሰዓት ላይ ተነስታ ለቤቱ ሰውዬ የሆነ የሚዘጋጋጅ ነገር ምናምን ታዘጋጅ። በዛ ሰዓት በ2 ሰዓት ተነስቼ በ4 ሰዓት ለምንድን ነው የማል ተነሳሹ ብላ አሮጊቷ ውሃ ረታ ታነሳኝ ነበር። እሱንም እሺ ብዬ እየሰራውኝ እያለ መጨረሻ ላይ ሲብስብኝ ለመውጣት ምናምን አሰብኩኝ። ልክ የሚያስወጣኝ ሰውዬ በኢትዮጵያ የወንድሜ ጓደኛ የአባቴ የጓደኛው ልጅ ነው። እንዲሁም የሴት ጓደኛ የወንድም ነው። እሱ በቃ ቤተሰብን ጎረቤት ነው ምናምን ነገር። እሺ ታስወጣኛለህ ወይ? አዎ። ብያዝ እኔ ብዙ ኃላፊነት አለብኝ አገር ቤት። እኔ ከመጣሁኝ በኋላ አባቴ በ7 ወር ነው ያረፈው። እናቴ አይኗ ታማሚ ናት። 7 ወንድምና እህቶች አሉብኝ። እኔ ለእናቴ የመጀመሪያ ነኝ። እናቴን ማሳከም አለብኝ። ወንድሞቼን ሰብስቤ አንድ ቤት ማስገባት አለብኝ። እንዲሁም ራሴን መቻል አለብኝ። ብያዝ እኔ ብቻ አይደለም የምከስረው፣ ኃላፊነት አለብኝ። ወንድሞችም ጭምር ነው የሚከሱ። ስለዛ እኔ በምን ልመንህ? አንዱ ጓደኛ ደግሞ እወጣለሁ ስላለች እሺ እሷን አስወጣትና ከዛ በኋላ እኔን ታስወጣኛለህ፣ አቅምህን ማየት ፈልጋለሁ አልኩት። እሺ አለኝ። ልክ እሷን ሲያስወጣት ግጥም ፖሊስ ያዛቸው ማለት ነው። እዛው በር ላይ ተያዙ። ከዛ እሱንም ደብድበው። ማንን ሲያስወጣት? ጓደኛዬን። እሷ በቃ ካልወጣው አለች። ጓደኛሽ ማለት ምግብ የምትሰራው እዛው ቤት ያለችው? ኖ ሌላ ቤት። የኔ ሴትዮ ያጎቷ ቤት የምትሰራ ሰራተኛለች። እኔና እሷ ደግሞ እንግባባለን፣ ስልክ ቁጥር ምናምን ተቀያይረን። እሷ ካልወጣው አለች። በቃ ለመውጣት ምናምን ተዘጋጅታለች ምናምን ነገር። እኔ ደግሞ እያመነታው ልውጣ አልውጣ ብያዝስ የሚለው ሀሳብ አለ። 1 ዓመት ከ3 ወር ሰርቼ የምግብ ሙያ ለምጃለሁኝ። የጽዳት የልጅ ያይዝ ምናምን ሙሉ ጨርሻለሁኝ። ደሞዝ የሚከፈልን በዛ ሰዓት 800 ሪያል ነበር። ጨምሩልን በምላቸው ብዛት መጨመር የሚባል ነገር የለም። በጊዜ ደሞዝ አይሰጠኝም፣ ልብስ አይገዛልኝም፣ ጫማ አይገዛልኝም። እንዲሁም ያመጣችን ሴትዮ ኃላፊን እንደዚህ እኮ እየተበደልኩ ነው። አይ ወደ ራስሽ መልስ። ካልሆነም ደግሞ ደሞዝ እንዲጨምሩልኝ። ድምፅሽ እንትን አለ፣ ድምፅሽ ሰመጠ። ሄድፎን ሰክተሽ ነው?
አይሰማም? ሄድፎኑን ንቀዩ፣ ድምፅ ይሰመጠ ሄድፎን ስትሰኪ። ቆሻ እንዴ ውስጥ ገባች። ሄድፎን ሰክታ፣ ሄድፎን ሲሰካ ነው እንደዚህ ስምት የሚለው ድምፅ ምጣ። እህቷስ እኮ እንጠይቃለን ስለ እህቷ። እህቷን እዛው ቤት ነው እንዲያመጣች፣ እህትየው ቤት ነው ምናምን አይደል? እህቷን ያመጣቻት እዛው ቤት ነው ጋይስ። አዎ እናቷን ጥላ ልጠፋ ነው። ቆይ እንዴት አስተካከል። ረምላ 10 ታቆሚያለሽ። ጣጣሽ አያልቅም። ሰዓቱን እየፈጀሽብን እኮ ነው ማሬ። ግን እዛው ቤት አይመስለኝም። እህቷን አምጥታ እንዴት ትጠፋለች? አሁን ነጠልሽ ኤርፎን? አይደለም ኤርፎን ሳይሆን ስልክ ገብቶብኝ ነው። ኦኬ እሺ። ይኸውልሽ እህትሽን ያመጣሻት እዛው ቤት ነው? አይደለም አይደለም አይደለም። ኦኬ ሌላ ቤት ነው ያመጣሁት። የእነሱን ያጎታቸውን የልጅ ቤት እንደዛ አይነት ነገር ነው ያመጣሁት። ከዛ አንደኛ እህቴን አምጥቻለሁ፣ ሁለተኛ እዚህ ያለሁበት ቤት ስቃይ ነው። ያመጣችኝ ኃላፊን ወደ ራስሽ ውሰጅኝ አሊያም ሌላ ቤት ቀይርኝ፣ እንደዛ የማትች ከሆነ ደሞዝ አስጨምርልኝ፣ ሀቄን እንዲጠበቅልኝ አድርጌ። ሀቄን ስልሽ ጫማ በጊዜ እንዲገዛልኝ አሊያም ብር ሰጥቼ በራሴ ብር እንዲገዙልኝ፣ ልብስ በጊዜ እንዲገዛልኝ። ምክንያቱም እየወፈርኩኝ ሲሄድ የሆነ ስራ ሲበዛብኝ ምናምን መሮጡ ምኑ ሲበዛብኝ ሰውነት ይወፍራል። ከዛ ልብስ በዚህም በዛም ይቀደዳል ምናምን ነገር። ይሄ ነገር ይስተካከልልኝ። የማይስተካከልኝ ነገር ከሆነ ወይ ወደ ራስሽ መልሽኝ አሊያም ወደ ሀገር ቤት አሳፍሪኝ። ሰው አይ ለእነሱ እኮ እኔ 2 ዓመት ኮንትራት ሰጥቼሻለሁ፣ ስለዚህ አይቻልም አለችኝ። እንዴት ነው የማይቻለው? ከዛ ወደ አመጣኝ ደላላ ደወልኩኝ ድጋሚ። ደላላውም ዝም አለኝ፣ እሷም ዝም። እነኚህም ሰዎች በቃ ቀጠሉበት ነገር ምናምን። እሷ እነሱ በራሳቸው ስም ያመጧትን ሰራተኛ በቃ እንድትተኛ ምናምን ትሪት ነው ማደርጓት በምላስ። ያው ምክንያቱም በምላስ አይደለም እንትን ቁስ ምንም ነው። በምላስ ትሪት ካልተደረግሽ ያው የሰው ሀገር ላይ ሆነሽ አስቢው። እሷ ምናምን በቃ በጣም ነው የሚጠብቋት፣ ሞራኗን የሚጠብቁት። እኔ በስራም በምላስ ምናምን በቃ በተገኙ አጋጣሚ ሁሉ አቢዩዝ ነው የሚደረገው። ያን ሁሉ ችዬ 1 ዓመት ከ3 ወር ከተጠቀመጥኩኝ በኋላ እህቴንም አመጣሁኝ። ይሄን ልጅ አስወጣኝ በምለው ሰዓት እሱንም እሷን የምትወጣውን ልጅ ያው ሰዎቹ እንደምትወጣ አውቀው፣ አንዳንድ የምትጠፉ ልጆች ጥንቃቄ ማድረግ ያለባቸው ከጎናቸው ካለው ሰራተኛ ጭምር ነው። እንደምትወጣ ከጎኗ ላሉ ለሌላ ሀገር ዜጋ ሰራተኞች ምናምን ተነጋግራ ተለባብሳ ተበጃጅታ ልብሷን በሻንጣ ይዛ ምናምን ተኳክላ ውጭ ላይ ወጣ ጌጥ በር ላይ ቆመ ምናምን። ይህ የማዳሞች ወንዶች ልጆች ደግሞ እንደምትጠፋ አውቀው ተደብቀው ጠብቀዋታል። ልክ ታክሲ ሲመጣ ሁሉም ፊት ለፊት ተጋጠሙ። የማዳምም ልጆች የሚመጡም የሚያስጠፋትም ልጅ አንድ ላይ ፊት ለፊት ተጋጠሙ። እንግዲህ እሱም ቅጥቅጥ አድርገው ፖሊስ ጣቢያ እና ከዛ እሷ ወደ ሀገር ቤት ገባች፣ እሱ ወጣ። እኔ ምን ብሎ ራሱ እንደወጣ እኔ እንጃ። ከዛ ከወጣ በኋላ እኔ በእነሱ ስም ያመጧት ሰራተኛ እና እኔ አብረን እየሰራን እያለ በእኔ ስልክ 9 ወር አብረን ቆይተናል። እኔ በመጣው በ4 ወሬ ነው እሷን ያመጣት። በ9 ወሩ መሀል በእኔ ስልክ ነው የምታወራው። ሀገር ቤትም እዚህም ምናምን የራሷ ቋንቋ የምትናገር ልጅ ስታገኝ እሷን ስልክ ግሽልኝ ብላታለች። እኔ ሳላውቅ ስልክ ገዙል። አብራሽ ለምግብ ያመጧት? አይዋ ኢትዮጵያ ናት። ግን ሌላ ቋንቋ ተጠቃሚ ናት። ኦኬ አይዋ ከዛ እኔ ያን ቋንቋ እኔ አላውቀውም ምናምን ነገር። ከዛ ጓደኛው ስልክ ይዛላት መጣች። በዚህ ስልክ ተነጋግረ ምናምን በ1 ወር መሀል ለመጥፋት ተሰባችች። እኔ ምንም ሳላውቅ አንድ ቀን ማታ ፀጉሬ
ስሪኝ ብላኝ ፀጉሯን ሰርቻት ፕሮግራም ያደረኩበት ነገር ተበላሽቷል። ግራ ገብቶኛል። ደሞዜን አልተቀበልኩም። እሷ ደሞዟን ተቀብላለች። በየወሯ ነው የሚሰጧት። እኔ ደግሞ በየሶስት ወር ከሰራሁኝ የአንድ ወር ነው የሚሰጠኝ። የአራት ወር ከሰራሁኝ የሁለት ወር ነው የሚሰጠኝ። ደሞዜን አልተቀበልኩ፣ ልብሴን አላዘጋጅ ምናምን ነገር። ለምን ግን ሳትነግርሽ እሷ ብቻ ልብሷን አጥባ ፀጉሯን ሰርተሻት ተዘጋጅታ ለምን መጨረሻ መውጫ ሰዓት ላይ ትነግርሻለች? እንዳትናገሪ ስላላመነችሽ ቀድማ ከነገረችሽ ለመዳም እንዳትናገሪ ብላ ይመስለኛል። እነሱ ደግሞ በጣም ነው የሚወዷት፣ ከኔ እጥፍ ማለት ነው። ለምን በራሳቸው ስም ያመጧት። እነሱ ጋር የእሷ ዘመድ ትሰራ ነበር። እነሱ ጋር 7 ዓመት ምናምን 4 ዓመት ሰርታለች። እሷ ሀገር ስትገባ እሷ ነት የላከችላቸው ይችን ሰራተኛ። በጣም አድርገው ስለሚወዷት እኔ ደግሞ እሷ ከጠፋች እኔ አሮጊቷ እንቅ አርጋ ትሰቅለኛለች አውቃለሁ። አንድ ቀን እኔ ስልክ ገዝቼ እቺ አዲስ በመጣችበት ጊዜ እኔ ስልክ ተገዝቶልኝ ምናምን እኔ በድራይቨር ምናምን ብር ሰጥቼ አስገዝቻለሁኝ። ይሄንን በር ዘግታ አሮጊቷ የኔንም ልብስ የእሷንም ልብስ ስትፈትሽ የኔን ስልክ አግኝቷለች። የኔ ማዳም እናቷ ማለት ነው። አሮጊት ናት ምናምን የእኛን ክፍል ገብታ ብርብር ነው የምታደርጉ። ምን እንደምትፈልግ አላውቅም። ከዛ ስትፈትሽ የኔን ስልክ አግኝተዋለች። ስልክ ገዝተዋል ለካ ምናምን ብላ ለእኔ ማዳም አሳልፋ ትሰጣለች ይህንን ስልክ። የኔ ማዳም ደግሞ በጣም ጥሩም ስለነበረች የምታስቸግረኝም እናቷ ስለነበረች የኔ ማዳም መምህር ናት ምናምን ነገር ትወጣለች ትገባለች። ምን ተፈጠረ ምን ተካሄደ ምንም አትረብሸኝም። ይህን ስልክ አግኝታ አሮጊቷ ለእኔ ማዳም የኔ ማዳም ደግሞ ለእኔ ስልኩን መለሰችልኝ። ከዛ በቃ ነገሩ ተረጋጋ ምናምን። ያን ቀን ለመጥፋት ስትዘጋጅ እኔ ምንም ማውቀው ነገር የለም። እሷ ጠፋች ማለት እኔ ስልክ ስላለኝ አንቺ ስልክ ገዝተሽ ራስሽ ነሽ ያስጠፋሻት ብላ እንቅ ስለምታደርገኝ ያለኝ አማራጭ ከማላውቀው ሰው ምንም ከማልለው እሷን አምኜ እሷን ተከትዬ መውጣት ነበረብኝ። ለምን? ራሴን ለማትረፍ። ደሞዝሽን የሶስት ወር ደሞዝ ጥለሽ? አዎ ምን ላድርግ? ምክንያቱም አንድ ነገር እሷን በጣም ስለሚወዷት እኔን ደግሞ ያንቁኛል። ለምን? ለእኔ ያላቸውን ጥላቸው ስለማውቅ በእያንዳንዱ ሂደት ራስሽን ማትረፍ ነበረብሽ። ጦስሽ ሰሪ 3 ወር ደግሞ። ከዛ ወጣሁ። ስወጣልሽ ከወጣን በኋላ እኔ ቋንቋ አላውቅም። እሷ ናት የምትግባባቸው። ቋንቋ አላውቅም ስትል ጋይስ አረብኛ አይደለም ሌላ ብሄር ናት፣ ሌላ ቋንቋ ነው የምትጠቀመው ልጅቷ ለማለት ፈልጋለሁ። በቃ ምክንያቱም ብሄር ማንሳት አልፈለኩም። አይቻልም እዚህ ቤት ሲጀመር ብሄር መጥቀስ። እሺ ትክክል። እና ልክ ወጥተን እዛ እየገባን የሚወስዳችሁ ሹፌር የእሷን ቋንቋ ተጠቃሚ ነው? አዎ የእሷ ቋንቋ ተጠቃሚ ነው። ከዛ ሲሄድ ምናምን ቤቱን አብረቅርቀውታል፣ አሽሞንምነውታል ምናምን ነገር። እኔ ምንም የገባኝ ነገር የለም። ጂም ላይት ምናምን አዎ በቃ እኔ እዛ ከሄድኩኝ ያንቀጠቅጠኛል። በቃ እዛ ማዳሞች የሚሰማቸው ስሜት መጥቶ ይረብሸኛል። እንደሚፈልጉን ምናምን ጠዋት ተነስተው ቤቱ እንደሚደበድቡ እንደሚጠሩን እንደሚረባበሹ ምናምን በቃ እሱ መጥቶ እኔን ካልሆናል ምናምን ነገር ልገው የሚያገኟቸው ያስፈራል እኮ በቃ በጣም ፈርቻለሁኝ ምናምን ነገር። ከዛ ስልኬን ወስደው ምናምን እንዳያገኛችሁ ምናምን ተባብሎ በገስቴር ምናምን ስልኩ ተሻፈነ ምናምን ነገር እንዳያገኟችሁ ምናምንድነው በግስት የሚሸፍነ ምናምን ስላቸው የሚጠቀለለው ምናምን ስላቸው አይ እንዳያገኟችሁ እኮ ነው በስልክ ሎኬሽን ምናምን ይመጣሉ። ሸፍኑ አልፈለግም በቃ መያዝ አልፈለግም ምናምን አልኳቸው። ከዛ የእህቴን አድራሻ ወደው ሰጠኋቸው ለወንድም ለእሷ እንትኖች። ምክንያቱም እህቴ እንደምትያዝ ስለማውቅ አምጪያት ተብላ እንደምትታ ዘመድ ቤት ስለሆነ ያመጣሻት እህትሽን እንዳይወስዱብሽ እንዳይይዙብሽ እህትሽን ደግሞ ልታስጠፊያት። አዎ ያለኝ አማራጭ እሱ ነው። ከዛ የእሷን አድራሻ ሰጠኋቸው፣ ለእሷ ያለውን ነገር ምናምን ነገርኳት። ከዛ እነሱ ሳይዘጋጁ ተዘጋጅታ ተነስታ እንድትወጣ አደረኩኝ። ጎበዝ። ከዛ ልክ ሱብሂ ከተሰገደ በኋላ እንዳትያዝ እሺ ደረሱላት ሰዎቹ ከእንቅልፋቸው ሳይነሱ ከእንቅልፋቸው ሳይደረሱ ልክ 5 ሰዓት ሲል እሷን ይዘዋት ከች እኔ ጋር
ግን እህትሽ ስልክ ነበራት? አዎ ነበራት። በራሳቸው ስለሆነ ያመጧት ስልክ ነበራት፣ ገዝተውላት ነበረ። ከዛ እህቴ መጣች፣ እዚሁ እየኖርን ምናምን፣ እሷም ስራ ገባች፣ እኔም ስራ ገባሁኝ። እሷን አስቀድሞ ስራ አስገቧት ምናምን ነገር። ጓደኛይም ልክ እሷም ስራ ገባች፣ እየሰራን ምናምን እያለ ለእኔ ኖኪያ ስልክ ነው የተገዛልኝ። ከዛ እህቴም አይ በቃ እኔ አልፈልግም፣ አገር ቤቱ ገባ ይሻለኛል፣ እናቴም ናፍቀኛለች፣ ትምህርቴንም መቀጠል ፈልጋለሁ ስትል በቃ እሺ ብዬ ሸኘኋት። ከምኔው ያኔ በወጣም በ2 ወሩ ምናምን እንደዛ ነገር። ኮንትራት ቤት ስንት ጊዜ ሰርታ? ምን ቢያንስ 5 ወር እንደዛ። ወይ በ7 ወር እጇን ሰጥታ ሄደች? አዎ በ7 ወር እጇን ሰጥታ ሄደች። በቃ ትምህርቷን ምናምን ተምራ ይሄ ማሻላ ዛሬ ዩኒቨርሲቲ ተማሪ ሆናለች። እና ከዛ እኔ እዛ ቤት የቆየኝ ያለ እኔ ቋንቋ ምናምን ስለማላውቅ ይሄንን ልጅ የሆነ ነገር ያወሩና እኔ ምንም ስለማላውቅ ያኔ ምናልባት 17-18 ዓመት ምናምን ይመስለኛል። አታለው ምናምን ይሄ ልጅ ይጫወትብኛል ባኔ። ከዛ እሺ አንዴስ ተጫውቶብኛል። ስለዛ ያለኝ አማራጭ ኒካ ማሰር ነው። ኒካ እስከ ማሰር ያስጠፋችሁ ማለት ነው። የኢጃዛ ቤቱ ባለቤት አይዋ። ከዛ እንደፈለገ ይሆንብኝና እኔም ደግሞ ያው አንደኛ የመጀመሪያ ነው። ስለዛ ወዲህም ወዳም ማለት የለብኝም። እስከምንጋባ ድረስ እዛው ቆየኝ። እኔም ቤተሰቦችን የማስበውን ሁሉ መደገፍ መቻል አለብኝ። ደግፌ ያሰብኩት ከተሳካልኝ በኋላ አላማኝ ካሳካሁኝ በኋላ እንጋባለን ምናምን ያልኩት እሺ አለን። ከዛ ባለኝ መሀል የሆነች ሴት በመሀል መታገባች። የሆነች ሴት አምጥቶ ኢጃዛ ቤት ምናምን ያስጠፋ ምናምን መሆኑን እኔ እንጃ። ብቻ የእነሱ ተከራይታ ሆና መጣ። የእነሱን ቋንቋ ተናባሪ የባባ ድምፅ ሲያምር ሙምኪን ትኩዊሊ ሀይለው ስመህት አላት። ትሁት ነው እናንተ እባክሽ ይህንን ልተኩሽልኝ ትችያለሽ አላት። ትሁት ነው በጣም ትኩዊሊ ሀይለው ስመህት ማለት እባክሽ ይህንን ልተኩሽልኝ ትችያለሽ አለ። ስነ ምግባሩ ደስ ይላል። ራበኝ ጋይስ፣ በላ ነገር ላምጣ። ተደፈርኩ ብላ ነበር እና የተደፈረችው ከልጅነቷ ነው። የመጀመሪያ ነው ማለት እንደ ፍቅረኛ ይዛ አታውቅም። ያኛው የልጅነት ፍቅረኛ ሌላ ነገር አላረጉም። ስለዚህ የመጀመሪያዋ ነው የሚባለው። እስቲ በላ ነገር ምናምራ ኪችን ሄደን የሚበላ ነገር ካለን ፈልግ። ያ ሌሚ ኢት ሰምቲንግ ሶ ብዬ ሃንግሪ ቅድም ስንት ሰዓት መሰላችሁ? 2 ፒኤም እንደ በኢትዮጵያ ከቀኑ 8 ሰዓት ምሳዬን ከበላው ነው። ከዛ በኋላ እንትን ነው የበላሁት ኮሾሮ። ሌላ ነገር አልበላም። እሱ አይፊል ሃንግሪ ምግብ እንፈልግ በላ ነገር። ረምላ ቶሎ ተመለሽ፣ የባባን ተኩሰሽ ምንድን ነው ተኩሽልኝ ያላት። ይህ ልጆቹ ይንጫጫሉ ጋይስ። ዩኒቨርሲቲ ተማሪ ነው። ማሻላ ጸባያቸው ጸባይ መሰለሽ ማሻአላ በጣም የሚያስቀርብ ወላሂ። በእነሱ ተምሬ ወንድሞችን ምን እንዳስመሰልኳቸው ምን አልኩሽ ወላሂ። በቃ ሴትዮ በጣም ጠንካራ ናት። በልጆቿ ላይ ምናምን ትሰራለች። ልጆቿ ላይ እንደሌላ ሰው ልብስ መግዛት ምናምን መጽሐፍ ነው የምትገዛው ምናምን ነገር ማሻአላ በጣም ነው ቀርታሰንቀ ስሊፕ ጋይስ። ሳይመንን አሳየን። ካርቶን እየሰራለት ነው አባቱ። በሚተኙበት ሰዓት ጭቅጭቅ መጣ ቤት ውስጥ። አባትየው ባዶ ካርቶን ሰጥቶብኝ፣ እኔ እዚህ ቤት አንድ ነገር አይሰጥም
ለአንድ ሰው ለኑኑ ብቻ የሆነ ነገር አትስጥ ብልብል ሊሰማኝ አልቻለም። ባልየው ለኑኑ ያዳላል፣ ለኑኑ ያዳላል። እየከሰስኩት ነው። ቆርጦ በቢላ አንዳንድ ግማሽ ግማሽ ቢበላሽ ካርቶኑ መስጠት ነው ያለበት እንጂ ለኑኑ ብቻ መስጠቱ ፌር ነው ወይ? ዚስ ኢዝ ናት ፌር። አሁን ወደ ታሪካችን እንገባለን ጋይስ። ቀዝቃዛ መኮረኒ ሲሆነ እንግዲህ እንዳትታዘቡኝ፣ ቀዝቃዛ ነው የምፈልገው እኔ። ፍላጎቴ ያልሞቀ ቀዝቃዛ ነው ከፍሪጅ አውጥቼ የምበላው። ፍላጎቴ ከበርደኝ። ኑኑ ምን አለች? ዩ ሃቭ ቱ ሪስፔክት ማይ ኦፒኒየን አለች። ሳይመን ፍላጎቴን ማክበር አለበት። አልሰጥም ካልኩ ዩ ሃቭ ቱ ሪስፔክት፣ አልሰጥም። ዛሬ ትምህርት ቤት ትራንስፖርት ውስጥ ሲመጡ እንጫወት ሲላት እምቢ ብላ ከዛ ከሌሎች ልጆች ጋር ከባዳ ጋር ከወንድሟ ባዳን መርጣ ስትጫወት አታናግሪኝ ብሎ ተዘጋግተው ነው ቤት የደረሱት። ከዛ ከመጡ በኋላ መታ እሷ ስማኝ ዩኒፎርም አልቀየር ሄደች። ሳይመን አልመጣም። ከዛ ኑኑ ሳይመንን ጥሪው መቶ ሰላም ይበለኝ ስላት መጣች። ለማማ ሄጂ ስጠራው ዶን ቶክቱም ያለኝ አኩርፎኛል አያናግረኝም አለች። ለምን ስላት ዶኑ አለች። እሺ ሳይመን ብዬ ጮክ ቤተርቸው መጣና ሳይመን ለምንድነው እህትን አታናግረኝ የምትላት አሉ። ስለው ትራንስፖርት ውስጥ ከትምህርት ቤት እየመጣን እንጫወት ስላት እኔን አልጫወትም ብላኝ ግን ከሌሎቹ ጋር ስትጫወት ነበረ። ከዛ አይ ዋዝ ናት ኢን ዘ ሙድ አለች። ኢፍ ዩ ዋዝ ናት ኢን ዘ ሙድ ከወንድምሽ ጋር መጫወት ኢን ዘ ሙድ ሳትሆኚ ከባዳ ጋር ግን ለመጫወት ሙድሽ ሆነ አልኳት። ኖ መስኮት በመስኮት ውጭውን እያየው መምጣት ፈልጌ ነው። እሱ ደግሞ ኦፒኒየን እንትኔን አያከብርልኝ አልፈልግም ስለው በግድ አብሬው እንድጫወት ፍላጎቴን አያከብር እንትኔን እንደ ትልቅ ሰው ኦፒኒየኔን አያከብርልኝም። አልጫወትም ካልኩኝ አልጫወትም። ዩ ሃቭ ቱ ሪስፔክት ዳት ብላ ቁጭ። ከዛ ሳይመን አልኩት ክብር የለህም አልኩት። በእንግሊዝኛ ንገርኝ እንዳትሉኝ ክብር የለህም አልኩት። ሳይመን ለራስ ክብር ካለ እንጫወት ብለካት አልፈልግም ካለች ተዋት፣ እንዳትለምናት። ዩ ሃቭ ሪስፔክት ዩርሰልፍ አልኩት። ፕራይድ የለህም አንተ ክብር የለህም ትለምናት አብረን እንጫወት ብለህ ምናምን አልኩት። ከዛ እሺ ማማ ሁለተኛ ለምናትም ዩአር ራይት ምናምን ብሎ አስታረቅኳቸው። ተቃቀፉ፣ ይቅርታ ተባባሉ። ከዚህ በኋላ በግድ ምንም ነገር ላይጠይቃት እሱም ቃል ገባ፣ ራሱን ሊያከብር ቃል ገባ። ቴንኪው ስላዳመጣችሁኝ። ወደ ረምላ ታሪክ እንሄዳለን። ረምላዬ ያቆም ነው እሱ አታሎ የሆነ ነገር አረገሽ እና ያንን ስላደረገ ኒካ ልታስሪ አሰብሽ፣ ግን መጀመሪያ ቤተሰቦቼን መርዳት እፈልጋለሁ አልሽ። እሱ ጋር ያቆም ነው። ሚዩት ነሽ ረምላ። እሺ እኔ ዛን ሰዓት ይሄ ነገር ሲፈጠር አልሐምዱሊላ አላህም ጠበቀኝ። ያልተፈለገው ያን ያልተፈለገም ልጅ አልመጣ። አልሐምዱሊላ ምንም ማውቀው ነገር አልነበረም። ምክንያቱም አገር ቤትም ከትምህርት ቤት ቤት ስለሆነ ሴት ምን ልጅ ትጠቀም ምን ይደረግ ምን አይደረግ የማውቀው ነገር የለም። እዚህም ስመጣ ደግሞ አልሐምዱሊላ ሱማ አልሐምዱሊላ አላህ ጠበቀኝ እና ካልተፈለገ እርግዝና አላህ ጠበቀኝ። አለማርገዝ የራሱ ለእኔ በጣም ነው የሚገርመኝ። እናም ይሄ ነገር ተፈጠረ። ከተፈጠረ በኋላ በቃ አንዴ ይሄ ነገር ተፈጥሯል፣ ኒካ እስከምናስር ድረስ ላገኝህ አልፈለግም፣ አንተም አታገኝም ምናምን አልኩት። እንደዛ ከሆነ እሺ ኒካ እስከምታስር ይጠብቃሉ ምናምን ብሎኝ እሺ አልኩት። እኔ ወደ ስራ መጣሁኝ። ስራዬን እየሰራሁ ቤተሰብ እየደረኩኝ። አንድ ኢጃዛ ቤት ናቸው። ከዛ ስትወጪ ታገኘዋለሽ። አልወጣም ኢጃዛ እኔ። እሺ ግን የቤት ኪራይ ትከፍያለሽ? አልከፍልም። እንዴ ለምንድን ነው የምከፍለው? እና አንድ ሻንጣ ያለኝ ከዛ የእሱ ስለሆንሽ ነው እንጂ ማትከፍይው ሌላ ሰው ቢሆን ሻንጣ ካስቀመጠ ይከፍላል በህጉ መሰረት። ትክክል፣ ግዴታ ነው። ያው የሰው ሀገር ላይ ደግሞ ተባብሮ ተጋግዞ ያው የስራን ሁሉም ለፍቶ ስለሆነ የሚኖረው አንዱ ለአንዱ ተባብሮ ነው፣ ሼር ተደራርጎ ነው የሚኖረው። እናም እሱ ያው እንድከፍል አላስገደደኝም። እኔም ደግሞ አልከፈልኩም። አላስታውሰውም። እኔ መክፈል ኢጃዛ የሚባል ነገር ምናምን የማውቀው ነገር የለም። በቃ ትኩረቴ ምንድን ነው እናቴ አይኗ ታማሚ ስለሆነች እኔ ከመጣሁኝ በ7 ወሬ አባቴ ስላረፈ ቤተሰብ ፋሚሊ በጣም ሰፊ ነው። አባቴ ያላ ይርሐመው 2 ቤት ነው ያለው። በጣም ያኔ አልሐምዱሊላ እኔ ትምህርት ሲቆምብኝ ዲፕሎማ ሞክሬ ዲፕሎማ ኤምቢሲ ላይ
ያሰብኩት ነገር ሳይሆን ሲቀር ነው ወደ አረብ ሀገር ምርጫ አድርጌ ብዙ አላትመለሻውን እና አንቺ ሁለቱንም ቤት ነው የምትረጂው? አለ ረሐሞና አባትሽ ባለ 2 ቤት ነበረ። እናትሽ ሁለተኛ ሚስት ናት እና የመጀመሪያውንም የእንጀራናችንን ተረጃ አይደለም እነሱን አረዳም። ምክንያቱም ምን ተፈጠረ? እኔ እዚህ ከመጣሁ በኋላ አባቴ ከሞተ በኋላ እንዳለ ሀብቱ ላይ እነሱ ተጫወቱበት። በቃ ያለ ከብት ነው፣ መሬት ነው፣ በሬ ነው፣ ላም ነው፣ ምን አህያ ነው የሚባል ነገር ሁሉ ተጫወቱበት እነሱ። የስንዴ መጋዘን አለ፣ መስኖ ይሰራል። 4 ጄኔተር ደቅሞ ነው የሚሰራው አባቴ እና ያን ጄኔተር 3ቱን ለእነሱ እንደምንም አድርገው አባታችን በሞተ ሰዓት በኢዳ ገብተን ሽጥነዋል በሚል አታካራ ምናምን አባካከኑት። ምንድን ነው የሚባለው በአማርኛ? ዞሮ ዞሮ ምንም አልደረሳችሁም። ታያቸው አባከኑት። ከዛ ያቆምነው አንቺ ኢጃዛ ኒካ እስከምናስር አንገናኝም፣ ኢጃዛ አልወጣም አታገኘኝም ብለሽው በዛ ተስማምታችሁ ህይወትሽን ቀጠልሽ፣ እየሰራሽ እናትሽን እያሳከምሽ እያለ የሆነች ልጅ እናንተ ኢጃዛ ቤት ተከራይታ መጣች። እሱ ጋር ነው ያቆምነው። በቃ ከዛ እኔ እዚህ እየሰራሁኝ ኢጃዛ አልወጣም ብዬ ዘግቼ እየኖርኩኝ እያለ አንዲት ልጅ እንደመጣች ምናምን ሰማሁኝ። ከዛ እሷ ገባችልኝ። ልንጋባ ነው ምንድን ነው ምናምን ብላ በስልክ ማውራት ጀመረች። እንደዚህ እኮ እየተባልኩ ነው፣ ምንድን ነው የተፈጠረው ምናምን። አረ ዝም ብላ የመጣች ልጅ ናት እንጂ ጓደኛ ምን አይደለች ማለት ነው። እሺ ከዛ እያከታተለች ምናምን ቢላ በስልክ ሸት ስክሪን አድርጋ ትልክልኛለች ምናምን። ቢላ? አዎ ቢላ እገልሻለሁ ነው እንደዛ አይነት ነገር ማለት ነው። እኔ እንጃ ሀሳቡም እንደሆነ በቃ ትሰድበኛለች ምናምን ብዙ ነገር ታወራለች። እኔ ደግሞ ለእሱ አንስቼ ፎቶ እልክለታለሁ። ከዛ አንድ ቀን የተፈጠረውን ለማየት ቀጥታ ሄድኩኝ ቤታቸው። ሲሄድ ምናምን ናገሪ ሳልናገር ምን ሳልል አፌን ዘግቼ ሄድኩኝ እዛ ቤት። ሲሄድ አለች እሷ ያው አልጋ ክፍል ተኝታለች ምናምን። ምንድን ነው ይሄ ነገር የተፈጠረው? አረ ዝም ብላ የምትኖር ልጅ ናት፣ ታማ እኔ ጋር ልደግፋት ነው የመጣችው። ልትደግፋት? አዎ እሺ። ቤተሰብ ምናምን የላትም? ያላት ነገር ግን ታማሚ ስለሆነች እኔ ጋር መጣ ነው። እሺ እኔን ለምንድን ነው እንደዚህ እኔ ጋር የምትልከው? ይሄን ነገር እኔ ጋር ለምንድን ነው የምትዝተው? ምን ቢኖር ነው ምናምን ስለው፣ አረ ምንም፣ ለምን እንድትዝት ራሱ አላውቅም፣ እኔ ስለምወድሽ ለዛም ይሆናል ምናምን አለኝ። ከዛ አንድ ቀን ተገላልጣ ከሱ ጋር ሆና ፎቶ አንስታ ላከችልኝ። በቃ እኔ የእሱን ስልክ ዘጋሁኝ፣ ሻንጣይንም እዛ ጥዬ ምናምን ዘግቼ ስልኬን ቁጭ አልኩኝ። ለእሱ አሳየሁት፣ ካደ። አልሰማው አላየሁ። እኔ በተኛሁበት ሰዓት ነው ፎቶ ያነሳችው ምናምን አለ። እሱ ፈገግ ብሎ ነው፣ እሱ ከእሷ ጋር ሆና ነው ፎቶ አንስታ ላከችልኝ። ከዛ ይሄን ሳይ ነው እንዴ ብዬ ስልኬን ቦልኬ ምናምን ጠፋሁ። ከዛም አገር ቤት ገብቼ አገር ቤት የተከበረ ቤተሰብ ስለሆነ ያለኝ የሴት ልጅ ደግሞ የመጀመሪያዋ ስታገባ እኛ ጋር አካባቢ ክብረ ንጽህና በጣም ግዴታ ነው። የከላይ ልጅ አይደለች እንዲህ ተብሎ ነው የሚሳቀው። ሴቶች የወንዱ ጓደኛ ምናምን ተደብቀው ነው ምናምን ነገር የሚያዳምጡት። በጣም ጥቅ ነው ክብረ ንጽህና እኛ ጋር ማለት ነው። ይሄ ነገር ሳስበው አገር ቤት ገብቼ ለማግባት ሳስብ የቤተሰቦች ክብር አስጨነቀኝ። ሰርቻለሁኝ፣ አድርጌያለሁኝ። ወንድሞቼ ትላልቅ ቦታ ደርሰዋል። የገባችው እህቴ አግብታ ለነሱ 2 እህቶች አገቡኝ። እዚህ ከመጣሁኝ በኋላ ለነሱ 2 ብፌ አሰርቼ አባታቸው ቢኖር የሚያደርግላቸውን ነገር እንደ ባህል የሴት ቤተሰብ ለነሱ ሴት ልጅ ስታገባ ያደርጋል። ለነሱ 2 ብፌ አሰርቼ ልኬ የኔን ሳስብ ደግሞ ገደል ሊገባ ነው። አንደኛ ይችኛው የማታውቀው ልጅ ነበረች እንዲ አረብ ሀገር ሄዳ ተራግጣ እዚህም እዛም ሆና መጣች መባሉን አልፈለኩትም። የአረብ ሀገር ሴት ያኔ ስሟ እንዲጠለሽ እኔ እንኳን ካለላለሁን በሚለው ያለኝ አማራጭ እዚህ አግብቼ መፍታት እንዳለብኝ ገባኝ። አንደኛ እናቴም ሰፈር ላይ ልጇ አረብ ሀገር ሄዳ እንደዚህ ሆና መጣች እንዳልባል በቤተሰቤ ክብር ለመጠበቅ ስል እዚሁ ኒካ ማስረን አሰብኩኝ። ልክ ኒካ እዚህ ለማስራት አሰብኩኝ። እዚህ የጎረቤት ልጅ ነው አገባሁት። ተጋብተን በ1 አመት ውስጥ ቤት ሰራን፣ መሬት ገዛን ምናምን ነገር። እሱም ይሰራል እኔም እሰራለሁ፣ እሱም ይሰራል እኔ ቤተሰብም ደግፋለሁ፣ ወንድሞቼንም አስተምራለሁ፣ ቤቴንም እሰራለሁ እንዲሁም። ከዛ አብረን እየኖርን እያለ እኔና እሱ ግጭት ይፈጠራል። ግጭት ተፈጥሮ ይሄ ግጭት ሳይፈታ እሱ ተይዞ ወደ ሀገር ቤት ይገባል። ልክ ሀገር ቤት ሲገባ
እሱም ድጋሚ በሌላ ሴት ለወጠኝ ማለት ነው። ከዛ ቤት አላት ምናምን ነገር አላት። ስለዛ እሷን ማግባት ፈልጋለሁ ምናምን ስለ እንዴት ነው የምታገባው? እኔ አላህ የርሐመው አባቴ የሰጠኝ መሬት ነበረ፣ ህጋዊ መሬት ነው። እሱን መሬት አልሸጥኩትም። ወደ አረብ ሀገርም ስመጣ አባቴም አልሸጠውም፣ በራሱ ብር ነው አውጥቶ የላከኝ። ይሄዳለው በቃ ምናምን ስለው በራሱ ብር ነው የላከኝ። ይሄን መሬት ሽጠ ነው ንግድ ካልሰራሁበት አለኝ። እንዴ ይሄ መሬት የአባቴ ማስታወሻ ነው መሸጥ አልችልም ስለው የሆነች ሴት አለች እሷን አገባለሁ አለኝ። ታገባለህ? ይህን መሬት ባለመሸጥ አንተ የምታገባ ከሆነ ኦኬ መንገዱን ጨርቅ ያርግልን። በቃ እንደዛ ከሆነ ቤቱን ሽጠን እንካፈል አልኩት። ለእኔም ሳይነግረኝ ለቤተሰብም ሳይነግር ይሄን መሬት ይሸጣል። ይሄን ቤቱን ይሸጠዋል ማለት ነው። እሱ ቤቱ ማን ነው? ልክ ቤቱን የኔ እና የእሱ አብረን የሰራ ነው። ኦኬ። ከዛ ይሄ ቤት ሲገዛም ከቤተሰብ በሱ ቤተሰብ እና በእኔ ቤተሰብ መሀል ስለተገዛ ቢሸጥም የትም አላመለጠም። ወዲያው ቤተሰቦች ያዙት። ከዛ ግማሽ በር ተካፍለን እሱም እሷን አገባ፣ እኔም ከብሬ ሆንኩ። ከዛ 3 አመት ሆነ። 3 አመት ሙሉ አፌን ዘግቼ የመጀመሪያ የገባሁበት ቤት አሁን ያለሁበት ቤት 6 አመቴ ሞልቶኛል። ወደ 7 አመት እየቀጠልኩ ነው። አሁን የምሰራበት ቤት መጀመሪያ ጠፍተሽ የገባሽበት ቤት እስካሁን ሳትቀይሪ? በቃ እስካሁን ሳትቀይሪ። ከዛ ዛሬ ወላሂ ምን እንደምልሽለት 3 አመት ትዳሬን ከፈታሁኝ ክብሬን፣ አንደኛ ቤተሰቤን ክብር ጠበቅኩኝ። ሁለተኛ ያው አንደኛ ለኔ ሁሌም ደስ የሚለኝ ነገር አግብታ ፈታች ነው እንጂ እዚህም እዛም ተራገጠች የሚለኝ የለም። ምክንያቱም የኔን ውስጤን የሚያውቅልኝ ስለሌለ ማለት ነው። በቃ አግብታ ፈታች ነው የሚባለው። እሱ ግን ከእሱ ጋር ግን በአካል ተገናኝታችኋል? አድርጋችኋል? አዎ። ምንም አላለም እሱ ድንግልና ባለማግኘቱ? ያው ተናግሯል ያለው ነገር በግልጽ ነገር ያለው ስጠፋ፣ ምክንያቱም ያኔ ሲያስጠፋ ጓደኛዬን አስጠፋና እኔን ከዛ ታወጣኛለህ ስለው ያኔ ጓደኛዬን አስይዞን ነበረ። አስይዞ ተመቶ ጓደኛ ተይዛ ገባች። ያን እኔ አላመንኩትም። እሷን ያስያዘው ሰውዬ እኔንም ድጋሚ ላለማስያዙ ምን ማስረጃ አለኝ በሚለው እንደ አጋጣሚም ሆኖ ጓደኛ ስጠፋ እሷን ተከትዬ ሄደል የጠፋሁት። የወንድሜ ጓደኛ የአባቴ ጓደኛ ልጅ ራሱን ነው ያገባሁት። መጀመሪያ ሊያስጠፋሽ የነበረው? አው ከዛ ይሄ ነገር አለመኖሩ ሲያውቅ አበደ። ምንም ማድረግ ግን ነገርሽ ላይ ወድጅ አይደለም ምናምን ያስጠፋሁት እንዲህ ብለሽ ስነዝብ ተረዳ? አዎ ተረዳኝ። ለቤተሰብ ግን አልተናገረብሽም? አላገኘሁትም ብሎ ቃል ተገባብተናል። ይሄን ምስጢሬን እንድትጠብቅልኝ ብዬ ቃል ተግባብተን፣ አንደኛ ልጁ በጣም በቃ ምን ልበልሽ ቤተሰቡ የተከበረ ቤተሰብ ነው። መልክ አለው፣ እስላማዊ እውቀት አለው ምናምን ነገር። ይህን አጋጣሚ እንጂ ለምንድን ነው የማልጠቀመው? ግን ያው ደካማ ጎኑ ያው እኔ የገበሬም የገጠርም የገበሬም ልጅ ስለሆንኩኝ አብዛኛውን ጊዜ አባቴን ኋላ ኋላ ስለለመጥኩኝ ያንን ጥንካሬ የገበሬውን ጥንካሬ አላገኘሁበትም። በቃ አገባሁት። ከዛ ገር ቤት ሲገባ ሌላ ሴት ሲያገኝ ትቶኝ ለመሄድ አቀደ። እንዴ እኔም ደስ አለኝ በውስጤ። ኢነመል አዕማሉ ቢንኒያ። ግን ለዋለም እንትን ማለቱ እኔ የፈራሁት የነበረው ላይክ መሪ ቤቱን ሳይነግርሽ ሽጦ ቤተሰቦች ሲይዙት እና ብሩን እኩል ሲያካፍሏችሁ በዛ ተናዶ ይናገራል ብዬ ፈርቼ እኮ ነው። ያው አንደኛ ቃል ተግባብተናል። የሰውን ነውር ያወጣ ሰው ሰዎች ጋር ምን ያክል ያን ቃል ስለተግባባን ያለብኝን ኃላፊነት ስለሚያውቅ ዝም ነው ያለው። ደግሞ ዝም ነው ያልኩት። ከዛ የገዛውንን ብፌ፣ የገዛውን አልጋ፣ የገዛውን ክችን ካቢኔት ሁለተኛ ላገባት ምስ ወላሂ የአረብ ሀገር ሴቶች ተው፣ ግን ተው፣ በሴት ልጅ ላይ አትሄዱ። ቤት ሰርታ ሱቅ አላት፣ የምታከራየው ቤት አላት። ከዛ እሷ ምናምን ጀንጅና ምናምን በቃ ጠብ አድርገዋለች ምናምን። ልክ እንደገባ ማለት ነው እንዳሞራ ነው የጮለፋችሁ። ጮልፍ አድርጋ ከዛ እሷን አገባለሁ ምናምን ስለ እንዴ በቃ መንገዱን ጨርቅ ያልግልን ስለው ቤቱን ሄዶ ሸጠው። ከሸጠው በኋላ ይሄን ቤት ብሩን ተካፈልን። እሱ ብፌውንም እቃውን እንዳለ ጠቅልሎ እሷ ቤት ሄዶ ገባ። እቃውን አንቺ የገዛዛሽው ነው?
አዎ ከዛ ጠቅልሎ እንዲ ደስ ቤት ከሷ ቤት ከሷ የቤት ዕቃ ከሱ። አዎ ድሮም ስለማታፈቅሪው አንቺ ምንም አልመሰለሽም። በቃ ምንም አላለኝ። ምክንያት የሴት ልጅ የመጀመሪያውን እንዳትረሳ። ከዛ ይሄን ካፈታሁት በኋላ እስከ 3 አመት ድረስ በቃ ዝም አልኩኝ። የራሴን አላማ መኖር ፈለኩኝ። ከዛ ልክ ከተለያዩም በኋላ መሬቶችን ምናምን ገዛዛሁኝ። ወንድሞችን ማስተማር፣ እነሱን በዕልም ላይ ጠንካራ እንዲሆኑ አዳሪ ትምህርት ቤት ቴካንዶ በማስተማር ስፖርት በማስተማር ራሴን ደግሞ ትምህርት ቤት እስላማዊ ትምህርት ቤት ገባሁኝ። ኢልሞችን መማር ቀጠልኩኝ። እንዲሁም ኦንላይን ስልጠና ምናምን ገባሁኝ። ገሰገስኩ። ከኢትዮጵያ መጽሐፍ አምጥቼ በማንበብ የተለያዩ ክታቦችን የተለያዩ መጽሐፎችን አምጥቼ በራሴ ላይ መስራት ጀመርኩኝ። ከዛ ዛሬ ላይ አልሐምዱሊላ ሱማ አልሐምዱሊላ እናቴም ትልቅ ቦታ ደርሳ ወንድሞቼ አሁን ብታያቸው በቃ ነአም ሰዎቿ ክፍሏን አንኳኩ። ጎበዝ እንደዚህ ቆራጥ ሴት ደስ ስትል ቆራጥ ጸጋ የአባትሽን መሬት ሸጠን ቢዝነስን ካልጀመርንበት ሌላ ሴት አገባለሁ መንገዱን ጨርቅ ያደርግልክ ቻው። እንደዚህ ውስን የምታረግ ሴት አይላም። የምር ሴቶች እንደዚህ ቆፍጠን በሉ ፕሊዝ። ወዝናት በጣም ቆራጥ ናት። ያኛውም ቺት ሲያደርግባት ወዲያው ስልኳን ጠፍጥፍት ታርጋ ጠፍት ስልኳን ከጅር አርጋ ፊት ያገኛታል። ቦታውን እንኳን ቢያውቁ ደፍሮ አረብ ቤት አይመጣም። ቁጥሯን ቀየረች፣ ህይወቷን ቀጠለች። ይህም ሊላት ሲያምረው ባይ ማሰላም አለችው። ቆራጥ ስትሆኑ ካልፈለገ ባይ ባይ ትሉታላችሁ። አለቃ መለማመጥ የለም። አሁን ብሬን በላኝ ብላ እንዴ ማሪ፣ እንደዚህ አይነት ሴት እኮ ብሯን በወንድ አትበላም ውዶች። የጀግና ናት እኮ እንደዚህ አይነት ሴት ለወንድ ብር አትሰጥም። 6 ቤተሰብ ያስተዳደረች ጀግና እኮ ናት። የመጀመሪያ ልጅ ሆና 7 ነው እንጂ ታናናሽ 7 እህትና ወንድሞቿን አባቷ ነብሱን ይማረው ሞቶ እናቷን አይኗን ያሳከመች ቤተሰቧን ቀጥ ሰጥ አርጋ የያዘች ጀግና 7 ነው 7 ታናናሽ እህትና ወንድሞቿን ያስተማረች ያሳደገች እናቷን ያሳከመች ታናናሾቿን ለቁም ነገር ያበቃች ጀግና ታላቅ እህት ናት። ጎበዝ። ቅድም ባባ ጠራት፣ አሁን ደግሞ ማማ። በምን አወቃችሁ መዳም እንደሆነች? ለምን መዳም አላችሁ? በሮ ተንኳኩቶ ና ማለች እንጂ እኮ የሴት ድምፅ አልሰማንም። ቅድም እኮ ባባ መጥቶ ሙምኪን ትኩዊሊ ሀይለው ሰማሕቲ ሲል ሰምተናል። እናቷ ግን አይኗ ተሻላት መሰለኝ። ቆይ እንጠይቃታለን ስትመጣ። እናቴ አሁን ጥሩ ቦታ ላይ ናት ብላ ስታትሚዝ ተሻላት መሰለኝ። ገረቢልን ይለቃ። ቆይ አላለቀም እኮ እስካሁን ድረስ 6 አመት ነው ያለችዋ። ልስናት ባባ የባባ ልጅ ላለው ብዬ ነው። የ17 አመት ጎረምሳ ግን ድምፁ ልክ እንደ ባባ ጎርንን ያለ ነው። አረቦች ለነገሩ ቶሎ ነው እኮ የሚያድጉት። እንትን የመጀመሪያ የጠፋችበት ቤት ነው እስካሁን ያለችው። ካኒው ብሊቭ 6 አመት አንድ ቤት የጠፋችውና ለሌጃዛ ጎበዝ። ሺዝ ቢን ትሩ አላት ኤንድ ናው አልሐምዱሊላህ ሺ ኢዝ ዱዊንግ ጉድ። ያ በዛ ላይ ደግሞ ኦንላይን ላይ እየተማረች ኮርስ እየወሰደች ራሷ ላይ መስራቷ በጣም የሰለጠነች ናት። አይስዌር በጣም ኮራባት። 7 አመት ነው ያለችው። ኢማጂን 7 አመት አንድ ቤት ኮንትራት ኢትሶኬ ኮንትራት እኮ አይደለችም። ጠፍታ ያለ ኢጃዛ 7 አመት አንድ ቤት ስትሰራ አስባችሁታል? ጥንካሬ ይፈልጋል እኮ። ውጭ ያምራችኋል። ብዙ ነው እኮ ፈተናው እኮ። በተለይ ጠፍታችሁ ስትሰሩ ደግሞ ነፃነቱ በእጃችሁ እንዳለ ስለምታውቁ ኢጃዛ ያምራችኋል። ሀበሻ ሬስቶራንት ሄዱ መብላት፣ ከሀበሻ ጋር ጊዜ ማሳለፍ ያምራችኋል። ሀበሻ ሬስቶራንት ሄዳችሁ ቡና መጠጣት ያምራችኋል። ብዙ ነገር ነው የሚያምራችሁ።
ግን እሷ ራሷን አሸንፋ ለዓላማ ሟች ናት። እሺ አሁን ተመለስኩኝ። ከዛ ከአዲስ አበባ መጽሐፍ ገዝቼ ወደዚህ መምጣት ጀመርኩኝ። የመጀመሪያ ስንጠራ ያደረግኩት 2021 ናይሮቢ ኬንያ ላይ በጣም የሰራኝ ስልጠና ወሰድኩኝ። በጣም ማንነቴን ገልብጦ ነው ያወጣው። በቃ እንደ አባቴ ጀግና እንደሆን አላማ እንዲኖረኝ፣ ያው ከኢትዮጵያ መውጣሁት ያው አላማም ስላለኝ ነው። ሁሉ ነገር ልሳካልኝ ሲለኝ ማለት ነው። በመምህር እንቀባሁኝ። ጤና ጣቢያ ካርድ ክፍል ያስገቡኛል ብዬ ሞከርኩኝ። ቲቺንግ ሞከርኩኝ። ሁለተኛ ጊዜ እሱን የወጣ አትድገሚው ማሪ፣ ብዙ ጊዜ ነግረሽናል። ኢትዮጵያ ውስጥ ብዙ ነገር ሞክረሻል። ከዛ ያው መጽሐፍ እዚህ መምጥቼ መንበብ ምናምን ጀመርኩኝ። ህጋዊ ሆንሽ እንደ የምትሉት አልሆነችም። እዛው ቤት ናት። ግን ከኢትዮጵያ ሰው ሲመጣ እያስመጣች ነው አይደል? በሰው ነው አይደል? ሄደሽ አይደለም ያመጣሽ? ይሄችማ አይደለም ነው። እናትሽ አይኗን ተሻላት? እናትሽ አልተሻላትም። አዲስ አበባ ወሰድኳት፣ እዚህ ወሰድኩ፣ እዛ ወሰድኩ። ዘውዲቱ የግል ሐኪም ቤት ምናምን ያለ ወሰድኳት ቦታ የለም። ግን ምንም የመኒ የበላ ባህላዊ የሩቃ ቤት ሕክምናም እዛም ወሰድኳት። እዛም ለውጥ ላገኝ አልቻልኩም። መላ ሲጠፋኝ እስኪ አገር ገብቼ ራሴ እስኪ ወስዳት አለው አሁን አላማዬ ላይ ልስራ ብዬ አልሐምዱሊላ ዛሬ መሬት ገዝቼ የከብቶች ማርቢያ ቦታ አንደኛ የእነሱ የሚያድሩበት ቦታ ሰራሁኝ። ሁለተኛ ደግሞ ለእነሱ መኖ ምዘራበት ቦታ ምናምን አዘጋጅሁኝ። ሰፋፊ መሬት ማለት ነው። እኛ ጋር ትንሽ ራከስ ይላልና 2 ቦታ ገዛሁኝ። እሱ መሬት ራሱ ሳምንት አልፎታል ከተሳካልኝ ማለት ነው። ከዛ ታናሽ እህቴን በቅርብ ያለሁበት ቤት ላመጣት ነው። እዚህ ያለሁበት ቤት ማለት ነው። ተክቻት ለመሄድ ኮንትራት ልታመጫት ሰዎቹ ጥሩ ስለሆኑ፣ አዎ ኮንትራት ለመጣት ማለት ነው። በአሪፍ ደግሞ አንቺ ጠፍተሽ እንደሆነ ያውቃሉ? አያውቁም። እንዲህ 10 ወረቀት ሲጠይቁኝ አሳድሳለሁ እያልኳቸው አንዴ አመት ሙሉ 6 ዓመት ሙሉ ወረቀት እንደሌለሽ አያውቁም። ታመሽ ሐኪም ቤት ወስደውሽ አያውቁም። ምን አያውቁም። በነገራችን ላይ ብታምኑም ባታምኑም ታምሜ ይጠብቀኝና ሁለቱን አመት ወረቀቱ ይዤ የገባው የሌላ ሰው ወረቀት ነበር ይዤ የገባሁት። እሱ ይሰራል። ከ2 አመት በኋላ ድምፅሽ ሰመጠ ማሪ። ሄድፎን አረግሽ መሰለኝ። ስልክ ገባብኝ። ካንስል አርጊው፣ ዝጊባቸው። ስልክ ገባብኝ። ይቅርታ። ኦኬ እኮ አሰሪ ካልሆኑ ዝጊባቸው። አነሳችሁ ካነሳችሁ አሁን ስትመለስ ያስተጋባል። አንተ ስልኩ ዘግታ ስትመለስ ያስተጋባል። እሺ አይሰማም? ይሰማል። ስልክ አንስተሽ እንዴት አላስተጋባም? እኔ እንጃ ስልክ አላነሳውም። እያወራው ነው ብዬ ነው የወጣሁባቸው። ኦኬ እሺ። እና ምን ከሚለው ነበር ያቆምኩት? ያቆምሹማ እህትሽ ልታመጪ ሰዎች ወረቀት እንደሌለሽ አያውቁም። ታመሽ እስከ ዛሬ በ6 ዓመት ውስጥ ታመሽ ሐኪም ቤት ወስደውሽ አያውቁም። ስለዚህ በቃ ስለማያውቁም ቀጥል። አሁን እህትሽ ልተኪላቸው ነው። ከዛ በመጣው በገባው በ2 ዓመት ወረቀት ሲያልቅ አሰሪ ሲሉኝ ባለቤቴ እስቲ ቆይ ያለኝ ነው ምናምን እያልኳኝ ሸወጥኳቸው። ከዛ እሱ 2022 መጨረሻ 2023 አካባቢ ተይዞ ገባ። 2023 ሲገባ በቃ እኔ ነገ እያልኩኝ ከነገ ወዲያ እያልኩኝ ነገ እያልኩኝ ይሄው ለዚህ በቅቻለሁኝ። አልሐምዱሊላህ ሁሉ ነገሬ አልሐምዱሊላህ ሱማ አልሐምዱሊላህ ተሳክቶልኛል አሁን። ነገር ግን መጨረሻ ላይ ይሄን ሰውዬ ለመገመት ገባሁለት በስልክ የመጀመሪያውን ሰውዬ ማለት ነው። የመጀመሪያውን ሰውዬ ያስጠፋኝን ሰውዬ ማለት ቁጥሩ እንዴት እስካሁን አልጠፋም? 6 ዓመት ሙሉ ስልክ አልቀየረም ወይ? ስልክ አልቀየረም።
ስሙንም እንደጻፈው ነው፣ ስልኩም እሱ ራሱ ነው። ከዛ ስልኩን ደግሞ 6 ዓመት ሙሉ ይዤው ቁጭ ብያለሁ ነው። አልደወልኩለት፣ ምን አላልኩለት። ለምን? በራሴ አላማ ላይ ስለነበርኩኝ ማለት ነው። ልደውልለት አልደውልለት እያልኩኝ ውዝግብ ውስጥ እያለሁ 6 ዓመት ሞላ። ከዛ ገባሁለት። ገብቼ ሳወራው አሁን እንዳገባሽ ፈልጋለሁ አለኝ። እንዴት ነሽና? እኔ እኮ አግብተሽ እንደፈታሽ ነው አውቃለሁ። ባለቤትሽም ተይዞ እንደገባ አውቃለሁ። ስለ አንቺ ሁሉ ነገር እያጣራሁኝ ነበር። ነገር ግን አንቺ እንዳገኝሽ አልቻልኩም። 6 ዓመት እየፈለኩሽ ነበር። ስለዚህ አሁን ላገባሽ ፈልጋለሁ፣ ንካሽ ሰርልኝ ሲለኝ እኔ አላማዬ ሰፈር ከእናቴ ጎን ቁጭ ብዬ እናቴን እየተንከባከብኩኝ አላማዬን እያስኬድኩኝ፣ እንደዛ ነው አላማዬ። እሱ ደግሞ ከኛ አካባቢ በጣም ይርቃል። ካላገባሁሽ ብሎ እንትን ሲለኝ፣ አንደኛ ያኔ በሴት ቀይሮኛል። ያንንም አላመነም። ድጋሚም ያኔም ሊከንስር ሲለኝ አይ አልችልም፣ ስራ አሁን ኃላፊነት ስላለብኝ ኃላፊነት ልዋጣ እያልኩት ነው ሌላ ሴት በመሀል የገባችው። አሁን ደግሞ ራሴው ባፍ ያወሩ ባፍ ይጠፉ እንደሚሉ ራሴው ነካክቼ ለራሴ ጭንቀት በእጅ መጣሁኝ። አሁን እንጋባ ይለኛል። በጎን ደግሞ በእነሱ ሀገር ልጆች ሳጣራ ልጅ አለው። ልጁ ባለቤቱ ወደ ኢትዮጵያ አስቀምጠው ነው የተመለሰችው። ባለቤቱ ማለት ያቺ ሴት ናት ከአንቺ ጋር እያለ የማጋጠብሽ? አይደለም ሌላ ሴት አይደለም። እሷን ሸኝቷታል፣ ያኔም ሸኝቷታል። ይችኛዋ ደግሞ አብራው የቆየች ናት። እኔ ስጠይቀው ደግሞ ምን ይለኛል? ምንም የለኝም፣ ነገር ግን ልጅ አለኝ። አዎ ልጅን ወደ ኢትዮጵያ ልኬዋለሁ። እሱንም በስነ ስርዓት አልነገረኝም እኮ። የልጅክ እናት የት አለች ታዲያ? ልጅ ካለክ ልጅ ብቻ ክን አልወለድክም። የልጅክ እናት የት ናት አትይው አልኩት። ተለያይተናል አለኝ። ኦኬ። እኔ ደግሞ የእነሱ ሀገር ልጅ አለች እና እሷን በጎን ገብቼ ጠይኳት። ይሄንን ልጅ ፎቶን ልክ ታውቂዋለሽ? ያው እኮ አውቀዋለሁ፣ ልጅም እኮ አለው። ልጁን ባለቤቱ ወደ ኢትዮጵያ አግብታው ነው ወደ ኢትዮጵያ አግብታ ከቤተሰቦቿ አስቀምጠው ነው የተመለሰችው አለችኝ። ኦኬ። ነገር ግን ይሄ ሰውዬ እኮ ተለያይተናል፣ ነገር ግን ልጅ አለኝ ብሎኛል። እንዴት ነው ነገሩ? እስኪ በደንብ አጣሪልኝ ስል ኧረ አንቺ ልጅ ታይጥልኝ። እሱ ደግሞ እዚህ ጋር ምንም የሚባል ነገር የለም ህይወት። አንተ ሰውዬ እኔ ሁለተኛ ሚስት መሆን አልፈልግም። አንደኛ የራሴ ዓላማ አለኝ፣ ሁለተኛ ኃላፊነት አለብኝ። ስለዛ እኔ አልፈልግም። ከፈልግ በወንድምና በእህትነት መቀጠል እንችላለን ስለው እኔ አንቺን በመፈለግ እንዴት እንዳልሆን ያልሆንኩት ነገር የለም። አንቺን ነው ማግባት የምፈልገው። እንጋባ እንከሰርልኝ። እኔ ደግሞ ከጎን ቲክቶክ የእሱን ስም ሰርች አድርጌ ገባሁኝ፣ አገኘሁት። የባለቤቱን ስም ሰርች አድርጌ ገባሁኝ፣ አየኋት። አብረው የጨፈሩት ምን ያሉት ሁሉም ነገር አጣርቼ ደረስኩበት። ከ6 ወር በፊት አብሮ እንደሆኑ ምናምን ያሳያል የቲክቶኩ የተለቀቀበት ምናምን ነገር። ጓደኛውንም ስጠይቃት እንደዛ ነው የምትለኝ። እኔ ደግሞ መቼ ነው የተለያያችሁት ብለሽ ጠይቅሽ? እሱን ለማነጻጸር ከዛ ጋር ጠይቄዋለሁ። ስጠይቀው መቼ እንደተለያዩ ነገር ግን ተለያይተናል በቃ ግግም ነው የሚለው። እኔ ደግሞ አላመንኩም እኮ። መቼ የዛሬ ስንት ዓመት ተለያያችሁ ብለሽ አትጠይቂም? ከዛ 1 ዓመት 2 ዓመት ካልሽ ይኸው 6 ወር በፊት የፖስት አብራችሁ ትይዋለሽ። ለዛ እኮ ነው የምልሽ። እኔ እንጃ ወላሂ። እኔ ደግሞ የመጀመሪያም ስለሆነ በቃ ልቤ ተንጠለጠለ። አንድ ሁለተኛ ደግሞ እኔ ላይ ሊደረግ የማልፈልገው ነገር ደግሞ በሌላኛው ሴት ማድረግ አልፈለኩኝ፣ መራቅንም ፈለኩኝ። ስርቅ ደግሞ ልቤ በጣም ያመኛል። አንድም ቀን የፍቅር ስሜት ተሰምቶኝ አያውቅም። አንድም ቀን አፍቅሬ አላውቅም። አንድም ቀን እንደዚህ አላውቅም። በቃ እዚህ መጣሁኝ፣ በኃላፊነት ተቀመጥኩኝ። በቃ ለቤተሰብ ክብር ስል ትዳር ያዝኩኝ፣ ፈታሁኝ። ይሄን ልጅ ደግሞ እንዲሁ ሲያንቀለቅለኝ ገብቼ ሳወራ በቃ እንጋባ ብሎ ቁጭ። አሁን ይሄን ሰውዬ በአገባው በሌላ ሴት ድጋሚ ቀይረኝ ይሆን አይቀይረኝ የምለው ፍርሃት አለ። ለሴት ልጅ ደግሞ በጣም ጥሩ ትዳር እኔ በግል የማስበው የመጀመሪያዋ የሆነ ሰው ያኔ ያከብራታል፣ ይወዳታል ምናምን ነገር እንደዛ አይነት ስሜት ነው የሚሰማኝ እና ግራ ገብቶኛል። ምን ማድረግ ራሱ እንዳለ አሁን አልሐምዱሊላ ጣጣይን ጨርሻለሁ። የአገር ቤት የምገባው ለስራና ለስራ ብቻ ነው። ቤት መስራት ምናምን እንደዛ አላሰብኩም። በቃ ቢዝነስ ላይ ነው ትኩረቴ። በቃ ገብቼ ከብቶችን ገዝቼ ስራ ማስኬድ ነው።
መሬት መሬት አለሽ? አዎ አልሐምዱሊላህ። ቤትስ? ቤት አልገዛውም። የስራ ቤት ነው የሰራሁት፣ የከብቶች ቤት። የእናቴ ቤት ከጎንክ ስላለ እናቴ ቤት አድራለሁ። እናትሽ ቤት እየኖርሽ ደግሞ ያገባል። እናት ቤት እየኖርሽ ከብት ልታረቢ? አዎ እንደዛ ነው ያሰብኩት። በዚህ ያለው ደግሞ ትችያለሽ ከብት ማርባት? ምን ማለት ትችያለሽ ከብት ማርባት? ላይክ ለሴት አይከብድም ብዬ ምክንያቱም የገበሬ ልጅ ስትሆኝ ሁሉንም ነገር ስላየሁት እንትን አይለኝም። በጣም የምወደው ከብቶቹን እያበሉ እያፋፉ እያራቡ መሸጥ ነው አይደል? እንደዛም የወተት ላም ማለት ነው በጎን እንደዛ ወተት ልታከራይ? አይዋ እንደዛም። ከዛ የፍየሎችና የፍየልና የበግ እርባታ ከጎን አብሬ እያስኬድኩኝ። በጣም አሪፍ እንትን በሬዎቹን ከዛ በሬዎቹን ወደ ልትሸጪ ሰው ልቀጥ በሬዎችን አደልቤ በሬዎቹን አደልበሽ ልትሸጪ፣ ላሞቹን እያሳለብሽ በሬዎቹን አደልበሽ ልትሸጪ፣ ላሞቹን እያሳለብሽ ወተታቸውን ልታከራይ። አዎ ፍየልና በግን በጎቹንም እያረባሽ ልትሸጪ። አዎ እያረባሁኝ። ምክንያቱም አንድ ፍየል ምን ቢያንስ 5 ፍየል ሴት ፍየል እና 5 የበግ የሴት በግ ብገዛ ፍየል 5 ሴት ፍየል ከየት ታረግዛለች? ግዴታ ወንድ ፍየልም እኮ መግዛት አለብሽ። አዎ አበሬ ያው አንድ ወንድ ፍየል እና 5 ሴት ፍየል ገዝተሽ አንዱ ወንድ ፍየል ለ5ቱ ሴት ፍየል ማስረገሻ ይበቃል። በቃ እንደዛ ነው። ለ5ቱም አንዳንድ አትገዥላቸው፣ አንዳንድ ወንድ ፍየል አትገዥላቸው። ሀራም አለ ለ5። አይ 2 ገዝቼላቸው። ከዛ አስቢ አንዲት ፍየል በ6 ወር ነው የምትወልደው። 2 ብትወልድ አስቢ በ1 አመት እነኚህ ፍየሎች ምን እንደሚያክሉ፣ እንደዚሁም በጎቹ ምን እንደሚያክሉ። ከዛ ላሞቹን ከትንሽ ጀምሬ እያሰፋኝ ሄጄ ከዛ ኢንሻአላህ ወንድሞች ያሰራለሁ ምናምን ነገር እና ይሰራል። እኔ ደግሞ ሀገር ቤት ገብቼ የእሱን ነገር ይዤለት አንድ ቦታ ቋሚ ቦታ አስቀምጠዋለሁ። ሰው ልትቀጥሪ ነው ማለቴ? ሰዎች ልትቀጥሪ ነው ያሰብሽው? ከወንድሞቼ ጋር እሰራለሁ ስላልሽ ነው? 2 ትናናሽ ወንድሞች አሉ። አንዱ ቴኳንዶ ይማራል፣ አንዱ ደግሞ ለቅራት ልኬዋለሁ አዳሪ ትምህርት ቤት 8 ተምሯል። ከዛ እሱን አስመጣዋለሁ። ትምህርት 9 10 እያለ ይቀጥላል። ትምህርት ጥናት ላይ ያግዘዋለሁ። ከዛ አብሮኝ ያግዘኛል። ከዛ ወንዶችም ደግሞ ሰራተኛ ዘመዶችን ዘመዶችን ምናምን ቀጥረሽ ታሰሪያለሽ። ከዛ ኢንሻአላህ የቲም ዘመዶች ምናምን ሰብስቤ አምጥቼ እነሱም የዛው እየጠጡ እነሱም እየሰሩ ልምድ ይወስዳሉ። ከዛ አብረን እናድጋለን። ከዛ ኢንሻአላህ እንደዛ እቅዴ እንደዛ ነው። ነገር ግን ልቤ ደግሞ ወደዚህ ልጅ ያዘነበለ ግራ ግብት ታለኝ። በቃ ግብት ጭንቅ በራሴ እጅ ማለት ነው። ባልኩ እንደሚወደኝ ያውቃል። ገና የረሳሽን ሰው ባትቀሰቅሽው አሪፍ ነበር እንዴ። ከልቡ ቢወድሽ ለነገሩ እሱ ልደውልም ቢል ቁጥርሽ የለውማ። አዎ የለውም ቁጥሬን። ስለአንቺ እያጣራ ከነበረ ቁጥርሽን ማግኘት በሰው ያቅቷል። ስለአንቺ እያጣራ እኔ እንጃ፣ ምናልባት እኔ ኢጃዛም ስለማልወጣ ምናምን ነገር እኔ እንጃ። እንግዲህ እሱ የሚለኝ ሰኮሬቶችን አስጨነኩኝ። በዚህ በኩል የነበርኩበት ግቢ በዛኛው በኩል ጓደኞችሽን ምናምን እየነገርኩኝ ስምሽን እስኪ ካገኟቿት እያልኩኝ በጣም ስፈልግሽ ያልሆንኩት የለም ምናምን ብሎ ነው ምናምን በቃ እኔን ጠብ ለማድረግ። እኔ ደግሞ ልቤ ደረቅ ነው፣ ደረቅ የተረገመ ልብ ነው ያለኝ እና በቃ ላምነውም አልቻልኩም። አብዝቼም ልወደውም አብዝቼ ልጠላውም አልቻልኩም። በመሀል ነው እየዋለልኩ ያለሁት ወዲም ወዳ እያልኩ ያለሁት ማለት ነው። እና ማን አጠፍቶኛል? አላማዬ ላይ ላትወክር ወይስ ይህን ሰው ይላግሉ? እሱም ደግሞ የሚገርመው ነገር ሀብታም ሆኗል። በቃ እዚህ ሀገር ምናምን ልጆችን ያስመጣል ምናምን በቃ ማሻ አላህ የሚያስቀና ህይወት ነው ያለው። ግን ግራ ገባኝ። ልብሽን አዳምጪኝ። ምንም ልልሽ አልችልም። አይዶን ነው ከአላማሽ
እንዳልሽው ደግሞ ኤጀንሲ ካለው ሰው የሚያመጣ ምናምን ከሆነ ሀብታም ከሆነ ገባሻ ሌላ ሴት ሁለተኛ ሚስት ሶስተኛ ሚስት ለማግባት ቅርብ ነው። ሀብታም ወንዶች ብዙ ጊዜ ሙስሊም ሲሆኑ ሀብታም ወንዶች ሁለተኛ ሶስተኛ ሚስት ይፈልጋሉ። በቃ ሀብት አለኝ ማግባት ይችላል ይሉሻል፣ ተፈቅዶልኛል ምናምን ይሉሻል። ስለዚህ ትንሽ ያስፈራል። ድሃ ይሻልሻል። ወላሂ እሱ ልክ ነች። ነገር ግን የመጀመሪያ ያልሆነን ወንድ ደግሞ እኔ ማስበው ማለት ነው ሁለተኛው ወንድ አግብቼ ትንሽ ከወለድኩኝ በኋላ በሌላ ሴት ድጋሚ ሄስ ቢቀይርኝስ የሚል ይሄስ ቢቀይርስ ከብቶኛል። የትኛውም ወንድ እኮ ጋረንቲ የለውም። የትኛውም ሰው ወንድ ሆነ ሴት የትኛውንም ሰው ስለ ነገ አንቺ ምን አገባሽ? ዛሬ ናት ኖሪ። ነገ ሌላ ሴት ቢቀይረኝስ በሌላ ሴት ቢቀይረኝስ? እንዴ ህልም ተፈርጦ ሳይተኛ ይታደራል። ማንም ሰው እኮ ነገ ሄድ ይችላለች። አንቺ ይኸውልሽ እንደዚህ አይነት ነገር ከጭንቅላትሽ አለብሽ። ነገ ብትሞቺስ? ለፈጣሪ እንደማልሞት ቃል ግባልኝና ነው የምኖረው ልትይው ነው ታዲያ? እሺ ወይኔ በህልሜ መጥፎ ህልም ባይስ ብለሽ ፈርተሽ ከመተኛ ታቆሚያለሽ? ያ ሶ አንደኛ ራስሽን አዳምጪ፣ ሁለተኛ የትኛውም ሰው ነገ ይሄዳል። ይሄን ራስሽን አሳምኝ። ገባሽ? ጋራንቲ የሚገባልሽ ሰው የለም እዚህ ምድር ላይ ለዘላለም እንደማይተውሽ አይደለም። ባል ልጆቼ ነገ አድገው ወንዱ ልጅም ሴት ወዶ ይሄዳል ከሴት ጋር፣ ሴት አግብቶ ይሄዳል። ሴቷ ልጅም ወንድ አግብታ ትሄዳለች። አይደለም ባል ልጆችም እስከ መጨረሻው ከኔ ጋር ይቆዩ። ገባሽ? የሰው ልጅ ባይክድሽ ራሱ ትቶሽ ሊሞት ይችላል። የማይሞተው መቼም የማይተውሽ ፈጣሪ ብቻ ነው። ይህን ፍራቻ አውጪ ከውስጥሽ። ግን ይሄኛው ግን ኦልሬዲ ያለፈ ታሪክ ስላላችሁ ነው። እንደገና ከሱ በኋላ ደግሞ ሌላ አግብተሽ ደግሞ መፍታትሽንም ስለሚያውቅ ላይክ አይዶን ኦልሬዲ አንዴ የማገጠብሽ ሰው ነው። ደግመሽ እድል ባትሰጪው እላለሁ። ግን ከአዲስ ሰው ጋር ኦልሬዲ አግብተሽ መግፋት አዲሱ ሰው አግብተሽ መፍታትሽን ብቻ ነው። ሌላ ስለምንም ነገር ለአዲሱ ሰው ሌላ ስለምንም ነገር ስለ ራስሽ መንገር አይጠበቅብሽም። እኔም እንደዛ ነው። ኢንሻላህ ያው አንደኛው ልቤ እንደዛ ነው። አዲስ አገር ገብቼ የማገባው ባል ስላለፈው ህይወቴ በጭራሽ ለምን ይሄንንም የቤተሰቤንም